ወደ ኢየሱስ መመለስ ይሻላል። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ያድናል። ከዚህ በፊት ጌታ ስትከተሉ በጌታ ደስ ብሏችሁ ስትኖሩ ደግሞም ስታገለግሉ የነበራችሁ አሁን ግን በቃ ምንም ግራ ገብቷችሁ ድርቀት ውስጥ ያላችሁ ጥፍት ብላችሁ አንዳንዶቻችሁ እግዚአብሔርን ያኮረፋችሁ ለምን እንዲህ አላደረገም ምናምን እያላችሁ አንዳንዶች በሰው ተጎርታችሁ በፓስተሮች በአገልጋዮች በሕያው አምላክ በእግዚአብሔር ልጅ በኢየሱስ አንዳንድ ቁጥር ጻፉ። በጸሎት ጌታ ሆይ በቃ ደርቄያለሁ። እውነት ማለት በዓለም እግዚአብሔር ይመስገን ጥሩ ሁኔታ ላይ ነኝ ያለሁት ከነበርኩት። ግን ሳውዲ ከመጣሁ በቃ መንፈሳዊ ህይወቴ በጣም ደርቆ ነበር። እኔ ከሳውዲ ነው የምደውልላችሁ፣ ያለሁት ሳውዲ ላይ ነኝ እና ይህንን ፕሮግራም መከታተል ከጀመርኩ ጊዜ ጀምሮ ጥሩ ነገር አግኝቻለሁ እና የምመሰክረው ጌታ ሆይ ደርቄያለሁ በቃ እለው ነበረ። ትላንትና ጌታን በጣም አወራው ነበረ እና በዚህ በጸሎት ውስጥ በጣም ታድሻለሁ። እግዚአብሔር ይመስገን። በጣም ተነክቻለሁ። እግዚአብሔር በቃ እንደገና እንደምነሳ ነው በቃ ውስጥ እየተሰማኝ ያለው። እለመልማለሁ። ሰዎች ሲያዩን ገብተናል። እግዚአብሔር ከላይ ሲያየን ግን ገባን እንጂ አልዘጋንም። መግባትና መዝጋት ይለያያል ማለት ነው። ከገባን ልዘጋ ነው፣ ከዘጋን ልሰማው ነው። ይኸውላችሁ ስልካችሁን ከዘጋችሁ ሰማይ ይከፈትላችሁ። ድርጋው ሰማይ የሚከፈትለት ስልኩን የዘጋ ነው ወይም ደጁን የዘጋ አክሰስ የሚያደርግህን ነገር ሁሉ ማለት ነው። በሩ ከተዘጋ ምን ይገባባል? እስኪ ንገረኝ። ጌታ ሆይ ልጆቻችሁ በተለያየ ሱስ ስርዓት ውስጥ ያሉ ጌታ ሆይ በጭንቀት ውስጥ ላሉ ዛሬ ይለቁ ዘንድ ጌታ ሆይ ልጆቻቸውን ጌታ ሆይ አንተን አጥብቀው ይይዙ ዘንድ ጌታ ሆይ ዛሬ ወደ አንተ መጠጋት እንዲሆንላቸው፣ ወደ ጸጋ ዙፋን መቅረብ እንዲሆንላቸው አይኖቻቸውን ከልጆቻቸው ላይ አንስተው ጌታ ሆይ ወደ አንተ ወደ መስቀልህ ጌታ ሆይ በኢየሱስ ስም አይኖቻቸውን ያተኩሩ ዘንድ ዛሬ ከላይ ከሰማይ አባት ሆይ ከተትረፈረፈው ጸጋ ለእያንዳንዳቸው ታፈስላቸው ዘንድ ትለቅላቸው ዘንድ ለእናትና ለአባቶች ጸልያለሁ። አባ እኔ ለምንሃለሁ ጌታ ሆይ ለምንሃለሁ አባ በፊትህ ቀርብኝ ጌታ ሆይ ለምንሃለሁ ጌታ ሆይ በቃ በላቸው፣ ይብቃ በላቸው፣ ኤፍታ በላቸው ጌታ ሆይ የተያዘ ይሁን። የተጨነቁ እናቶች አሁን ይህን የሚሰሙ፣ የተጨነቁ አባቶች አሁን ይህን የሚሰሙ እውነት ጌታ ሆይ እኔን ከየት እንዳወጣህ አውቃለሁ ጌታ ሆይ። እኔ ያው ምስክር ነኝ ጌታ ሆይ። አንተ ትችላለህ ጌታ ሆይ። አንተ ኤልሻዳይ ነህ፣ ሁሉን ቻይ ነህ ጌታ ሆይ። ዛሬ መጽናናት እንዲሆንላቸው ጌታ ሆይ ምንም በላይ ከምንም በላይ አንተን አጥብቀው እንዲይዙ የአንተ ላይ የሙጥኝ እንዲሉ ሁኔታው እያለ አንተን እንዲያመልኩ አንተን እንዲያገለግሉ ለአንተ እንዲዘምሩ ዛሬ በኢየሱስ ስም መንፈስ ቅዱስ በሚያስፈልጋቸው ኃይል በኢየሱስ ስም በሚያስፈልጋቸው መጽናናት ፍጹም በሆነው ማጽናናት ታጽናናቸው ዘንድ አጽናኙ የተባለልህ ጌታ መንፈስ ቅዱስ ሆይ ልባቸው በኢየሱስ ስም በአንተ ዘንድ የተደገፈ እንዲሆን ጌታ መንፈስ ቅዱስ ሆይ እናትና አባቶችን አንተ እንድትሸከም እውነት ከአንተ ዊዝደምን እንዲቀበሉ ጌታ ሆይ ከቃልህ ጋር እንዲጣበቁ ጌታ ሆይ በኢየሱስ ስም አቅም እንድትሆናቸው እኔ ለምንሃለሁ ጌታ ሆይ እኔ ለምንሃለሁ።
እኔ ለምንሃለሁ ጌታ ሆይ ጠላት ያቀደው ሁኔታውን እየተመለከቱ ጌታ ከአንተ ይልቅ ልጆቻቸው ላይ እንዲጣበቁ ነውና ዛሬ በኢየሱስ ስም አላቅቃለሁ። በኢየሱስ ስም ከየትኛውም ሊያስር የመጣ አጋንንታዊ አሰራር፣ ምድራዊ አሰራር፣ ሰዋዊ አሰራር በኢየሱስ ስም እህትና ወንድሞችን አስለቅቃለሁ። ዛሬ መፈታት ይሁን፣ ዛሬ መለቀቅ ይሁን in the mighty name of Jesus። ከስሞች ሁሉ የሆነው በላይ ስም ከስም ሁሉ በላይ የሆነው ስምህን እጠራለሁ ጌታ ሆይ ኢየሱስ 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 ያንተን ስም ጠርተን ጌታ ሆይ ከፊታችን ሊገዳደርን የሚችል አንዳች ነገር የለምና አሁንም ደግሜ ላይ ኢየሱስ ዛሬ መለቀቅ ይሁን፣ ዛሬ ነፃ መውጣት ይሁን። ዛሬ ጌታ ሆይ እውነት ቃልህ እንደሚለው እግዚአብሔር በወጀብና በንፋስ መካከል መንገድ አለው ተብሎ እንደተጻፈው ጌታ ሆይ አንተ መንገድን ትሰራላቸው ዘንድ ጌታ ሆይ ሁኔታው እያለ ከሁኔታ በላይ የሚረማመዱበትን አቅም ጸጋ ታበዛላቸው ዘንድ በኢየሱስ ስም ጸልያለሁ። ጌታ ሆይ በጌታ በኢየሱስ ስም የትኛውንም በሽታ ኃይል ዛሬ ቃወማለሁ። ኤኒ ዲፕሬሽን፣ ኤኒ ሲክነስ፣ የትኛውንም የካንሰር የተባለ የበሽታ ኃይል በኢየሱስ ስም ቃወማለሁ። በኢየሱስ ስም ቃወማለሁ። ጌታ ሆይ ጌታ ሆይ እኔ ያው ምስክር ነኝ። ጌታ ሆይ ስትሰራ አይቻለሁ፣ ስትፈውስ አይቻለሁ። ጌታ ሆይ ዛሬ በኢየሱስ ስም አለማመናችንን ትረዳ ዘንድ ዛሬ ጌታ አንተን ደስ የሚያሰኘው እምነት በልባችን ላይ ይሰፍን ዘንድ ለእያንዳንዳችን ይሄ ይሆን ዘንድ ያ ኢዮብን እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም ለዘላለም የተባረከ ይሁን ያሰኘው ያ መንፈስህ ዛሬ ለእያንዳንዳችን ይለቀቅልን ዘንድ ካለንበት የትኛውም ሁኔታ ተላቀን ጌታ ሆይ ወደ አንተ እንቀርብ ዘንድ ከአንተ ጋራ ጌታ ሆይ መዋል ማደር ይሆንልን ዘንድ በኢየሱስ ስም ጸልያለሁ። አላፊ ጠፊውን ትተን ምድራዊው ነገር ትተን ጌታ ሆይ አንተን ጽድቅንና መንግስትን እሹ ሌላ ሁሉ ይጨመርላችኋል ተብሎ እንደተጻፈው ጌታ ሆይ ልባችን አንተን ይበል፣ ልባችን አንተን ይናፍቅ፣ ረሃባችን አንተ ብቻ ሁን፣ ዛሬም ጥማታችን አንተ ሁን ጌታ ሆይ ሌላ አንፈልግም። በኢየሱስ ስም እህቶቼ አንተን ይራቡ፣ ወንድሞቼ አንተን ይራቡ። ረሃብ ይጨመርልን ጌታ ሆይ፣ ረሃብ ይጨመርልን ጌታ ሆይ። በቃን ምድራዊ ነገር፣ በቃን ስጋዊ ነገር ጌታ ሆይ። ስጋን ማሰብ ሞት ነውና ተብሎ እንደተጻፈው ጌታ ሆይ መንፈስን ማሰብ ግን ሰላምና ሕይወት ነው ተብሎ እንደተጻፈው ጌታ ሆይ አንተን እንላለን፣ አንተን እንላለን ጌታ ሆይ። እኔ የምንለው የምንለው ሕይወት ይብቃን ጌታ ሆይ። ጌታ ሆይ ትውልድ ግድ ይበለን፣ ትውልድ ግድ ይበለን። ለአንተ ግድ እንደሚልህ ለእኛም ግድ ይበለን ጌታ ሆይ። ከራሳችን ህይወት ባሻገር ጌታ ሆይ ነፍሳት ግድ ይበሉን ጌታ ሆይ። በኢየሱስ ስም ያንተን ልብ አብዛልን። እኛ ግን የክርስቶስ ልብ አለን ተብሎ እንደተጻፈው ጌታ ሆይ የደነደነን ነገር ከውስጣችን አውጥተ የድንጋይ ልብ አውጥተ አዲስ የስጋን ልብ ጌታ ሆይ ለቅዱሳን ሁሉ ታበዛዘን በኢየሱስ ስምና ስልጣን በተሰጠኝ በልጅነት ስልጣን ጌታ ሆይ እለምንሃለሁ። መንፈስ ቅዱስ ብርሃን ይብራልን ጌታ ሆይ። እናንተ ግን የምድር ጨው ናችሁ ጌታ ሆይ። እናንተ ግን ብርሃን ናችሁ፣ ብርሃናችሁ ይብራ እንደተባለ ጌታ ሆይ ብርሃናችንን የምናበራበት ዘመን ከፊታችን ይብዛልን በኢየሱስ ስም። ጨለማችን ይገፈፍ በኢየሱስ ስም። ኤኒ ዲስትራክሽን ካንተ ፈቀቅ የሚያደርገን ከቃለ ፈቀቅ የሚያደርገን ጌታ ሆይ ለትውልድ እንዳንጸልይ ጌታ ሆይ ትውልድን እንዳንናጠቅ ጌታ ሆይ እኔ የሚያሰኝ
demonic spirit in the mighty name of Jesus ከትውልድ ላይ ይነሳ። ዲቪዥን የሚዘራ መንፈስ በቅዱሳን መካከል፣ በህብረት መካከል፣ በቤተ ክርስቲያን መካከል ዲቪዥንን ክፍፍልን የሚፈጥር ቋንቋን የሚደበላልቅ የትኛውንም አጋንንታዊ አሰራር በኢየሱስ ስምና ስልጣን እንቃወማለን። በኢየሱስ ስም እንቃወማለን። በኢየሱስ ስም እንቃወማለን። ጌታ ሆይ ያንተ መንፈስ ባለበት በዛ አርነት አለና አሁን በኢየሱስ ስም በያለንበት መንፈስ በኃይል ይቆጣጠረን ዘንድ ከየትኛውም ካለንበት ነገር ጌታ ሆይ ተላቀን፣ ከዚህ ምድር ግራቪቲ ተላቀን ጌታ ሆይ አንተ ወዳለህበት ከፍታ ወደ ላይ ወደ ሰማይ ጌታ ሆይ መመልከት እንዲሆንልን አይኖቻችን ጌታ ሆይ ወደ ግራ ወደ ቀኝ ማድረግ ትተን ወደ ላይ ጌታ ሆይ እውነት ወደ አንተ ማንጋጠጥ እንዲሆንልን፣ ቃልህን መራብ እንዲሆንልን፣ በቃልህ ውስጥ መመላለስ እንዲሆንልን በኢየሱስ ስም ነው ጸልያለሁ። ጌታ ሆይ ጌታ ሆይ አንተ በደጅ ነህ። አይከሰንዘ ጌታ ሆይ ጊዜው ደርሷል፣ መምጫ ደርሷል። ጌታ ሆይ እውነት መታጠቅ ይሁንልን ቃልህን ጌታ ሆይ ብዙዎችን ይዘን ወደ መንግስት እንገባ ዘንድ ጌታ ሆይ በቃን ምድራዊ ነገር ጌታ ሆይ በቃን። በቃ አባ ድካማችንን ከላያችን ላይ አንሳለን ጌታ ሆይ በኢየሱስ ስም ጸልያለሁ። ጌታ ሆይ በፊት ንስሐ ገባለሁ ጌታ ሆይ በደላችንን መተላለፋችንን ጌታ ሆይ በማወቅም ባለማወቅም አንተን በበደልንበት ሁሉ ዛሬ በምህረት ጌታ ሆይ ወደኛ ትመለከት ዘንድ የምህረት መንፈስ በእኛ ላይ ይዘንብ ዘንድ ጌታ ሆይ በኢየሱስ ስም እለምንሃለሁ ጌታ ሆይ ምህረት in the mighty name of Jesus, mercy in the mighty name of Jesus ጌታ ሆይ በኢየሱስ ስም ይቅር በለን አባ፣ በኢየሱስ ስም አንተን በድለናል ይቅር በለን ጌታ ሆይ ያንተ መንግስት ስራ መስራት ባለብን ጊዜ ጌታ ሆይ የራሳችንን እየሰራን ሰንብተናልና ጌታ ሆይ ዛሬ ይቅር በለን። መንፈስ ቅዱስ ታስፈልገናለህ። መንፈስ ቅዱስ ታስፈልገናለህ። ከየትኛውም ጊዜ በላይ እንፈልግሃለን። ኤላ ፕራዲያና ማሴን ካንታላዲያና ማሴ ፕራዲያስ ጄ ፕራዲና ማሳን ካንታላዲያስ ሆሊ ስፒሪት ዊ ኒድ ዩ። ታስፈልገናለህ። በዘመን መጨረሻ ጌታ ሆይ በእውነት በወንድና በሴት ልጆች ላይ ከመንፈሴ አፈሳለሁ ተብሎ እንደተጻፈው መንፈስ ያስፈልገናል። እውነት መንፈስ ቅዱስ ያንተ ጋይዳንስ ያስፈልገናል። ወደ እውነት ሁሉ የምትመራን አንተ ነህና ከሳትንበት መንገድ ወደ እውነት አንተ ዛሬ ትመራን ዘንድ በኢየሱስ ስም እለምንሃለሁ። ከየትኛውም ጊዜ በላይ ኢየሱስን ትተርክልን ዘንድ ራስህን ሪቪል ታደርግልን ዘንድ ሆሊ ስፒሪት I pray in the mighty name of Jesus, in the holy name of Jesus ጌታ ሆይ ራስህን ግለጥልን ጌታ ሆይ በእኛ ሁኔታ አንተ ራስን ትገልጥ ዘንድ በኢየሱስ ስም ከደምና ከሥጋ ጋር መማከርን ትተን ጌታ ሆይ እውነት ስፒሪት ኮንሽስ ሆነን ጌታ ሆይ በቃልህ የምንመራ እንሆን ዘንድ ዛሬ በኢየሱስ ስም የእያንዳንዳችንን ልብ ቀይር ጌታ ሆይ ስምህን እንጠራዋለን። ኢየሱስ 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 ኤኒ ኤንዛይቲ ለቆ ይሄድን ስፍራ ኤኒ ዲፕሬሽን ለቆ ይሄድን ስፍራ በኢየሱስም በፍርሃት ውስጥ ያላችሁ ይሄንን ስም ጥሩት። በኢየሱስም በጭንቀት ውስጥ ያላችሁ ይሄንን ስም ጥሩት። በኢየሱስም በሱስ ውስጥ ነኝ በቃ አቅቶኛል ይሄን ነገር እንዴት ልላቀቀው እችላለሁ ያላችሁትን ነገር እያሰባችሁ የኢየሱስን ስም ጥሩ። ለቋችሁ ይሄዳል። in the mighty name of Jesus ዛሬ ብዙ ነፃ መውጣት ይሁን። ዛሬ መለቀቅ ይሁን። ዛሬ ተፈቶ መሄድ ይሁን። in the mighty name of Jesus
አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ተብሎ እንደተጻፈው በኢየሱስም ይህ ዲቫይን ሰላም ሕዝብህን ዛሬ ያግኝ ጌታ ሆይ። ቴንክ ዩ ጂሰስ፣ ቴንክ ዩ ጂሰስ። ስምህ የተቀደሰና የተፈራ ነው። ስምህ የተቀደሰና የተፈራ ነው። ኢየሱስ 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 እናመሰግንሃለን። መንፈስ ቅዱስ እናመሰግንሃለን። ቴንክ ዩ ጂሰስ። አሜን አሜን አሜን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ንስሐ መግባት እንፈልጋለን፣ ወደ ጌታ መመለስ እንፈልጋለን የምትሉ ሰዎች ካላችሁ ለእናንተ መጸለይ እንፈልጋለን። አንዳንድ ቁጥር ጻፉ። ከጌታ ቤት ወጥቻለሁ፣ ወደ ቸርች አልሄድም፣ ቃልም ማንበብ ትቻለሁ፣ ፌሎሺፕ የሚባል ጠፍቶብኛል፣ ሌላ ህይወት ውስጥ ገብቻለሁ የምትሉ ሰዎች አንዳንድ ቁጥር ጻፉ። ለእናንተ እንጸልያለን። ብዙ ሰዎች እንዳላችሁ አስባለሁና እንጸልይላችሁ። በእውነት ወደ ጌታ መመለስ ይሻላል። እንጸልይላችኋለን ለእናንተ። ኢየሱስ ኢየሱስ ዛሬ መመለስ ይሁን በኢየሱስ ስም። ሰሞኑን እየተማርን ነበረ። የጠፋው ልጅ እስከነ ልብሱን የመጣው ከእሪያ ጋር ሲበላበት በነበረው ልብስ። ሃሌሉያ። እዛ ቆሽሾ በነበረበት አባቱ ቤት ለውጦ አልመጣም፣ እንደዛው ነው የመጣው። አሁንም እንጠራችኋለን። ምንም አይነት ህይወት ውስጥ ኑሩ፣ መለወጥ አይጠበቅባችሁም። ራሱ ይለውጣችኋል። እኔ ቁል እፈራለሁ፣ ደግሜ ላረገው እችላለሁ፣ ያንን ኃጢአት ደግሜ ከዚህ ስወጣ እንኳን እፈራለሁ ምትሉ ግድ የላችሁም። ይህን ሰዓት ተጠቀሙ። ይህን ሰዓት ተጠቀሙ። ይህን ሰዓት ተጠቀሙ። አንዳንድ ቁጥር ጻፉ። እፈራዋለሁ ራሴን፣ ኋላ ላይ መልሼ ራሴን እዛ ውድቀት ውስጥ ነው ማገኘው ምትሉ ግድ የላችሁም። የመዳን ቀን አሁን ነው። የመዳን ቀን አሁን ነው። ዛሬ እቺ ቀን ናት። ለምን እዚህ ጋር እንደመጣችሁ አታውቁም። እግዚአብሔር ሊያተርፋችሁ ፈልጓል። ኃጢአትን ቀጠሮ አታድርጉ። በኢየሱስ ስም ስልጣን ጌታ ሆይ የምህረትህ ባለጠግነት ለእነዚህ ሰዎች ጸልይላቸው። ብዙ ሰዎች አንዳንድ ቁጥር ጽፏል። በጣም ብዙ ሰዎች ኢየሱስ 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 አባታችን ሆይ 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 መንፈስ ቅዱስ 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 የኢየሱስን ስም አክብር። 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 አሜን። የኢየሱስን ስም አክብር። አሜን። የኢየሱስን ስም አክብር። አሜን። በኢየሱስ ብዙዎቻችን ስንጸልይ እንዲሁ እንጠራለን፣ እንዲሁ አሜን እንላለን። ነገር ግን የምንጠራውን አምላክ ማን እንደሆነ ምናችን እንደሆነ አልተረዳንም። አይታችኋል። ሶሻል ሚዲያ ላይ በዚህ ስም ይወጣል፣ በዚህ ስም ይወጣል እያሉ ይከራከሩበታል። በየትኛው ነው የሚወጣ ይላሉ። ኢየሱስ 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 አሜን። ልባችሁን አድምጡ እስኪ። ማንን ነው የምጠራው? ኢየሱስ ማን ነው? ኢየሱስ ማን ነው? ኢየሱስ ማን ነው?
ተራ ነብይ ነው ኢየሱስ? እንዲሁ ነብይ ነው ኢየሱስ? ሰው ብቻ ነው ኢየሱስ? ኢየሱስ ማን ነው? ኢየሱስ ማን ነው? መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ። እስኪ አሰላስሉ። አንድ ደቂቃ ልስጣችሁ። ኢየሱስ ማን ነው? ኢየሱስ ምናችሁ ነው? ኢየሱስ ማን ነው? ልባችሁ ምን ይላል? ይመስላችኋል አገልጋይ ፓስተር አሊ ስለተባለ አገልጋይ ፊሊ ስለተባለ ምትድኑ? ኢየሱስ ማን ነው? ታውቁታላችሁ? ኢየሱስ ማን ነው? ኢየሱስ ምናችሁ ነው? ኢየሱስ ማን ነው? ኢየሱስ ማን ነው? ኢየሱስ ምናችሁ ነው? ልባችሁን አዳምጡ ከጌታ ጋር። አንድ ደቂቃ ልስጣችሁ። ኢየሱስ ኢየሱስ መንፈስ ቅዱስ አብራልን። መንፈስ ቅዱስ አብራልን። የሽዋ የሽዋ ኢየሱስ 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 የእግዚአብሔር ልጅ ኢየሱስ 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 የአባቶቻችን አምላክ ስምህ ይቀደስ፣ 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 ማዳን ይገለጥ፣ ስምህ ይቀደስ፣ ስምህ ይቀደስ። አባታችን ሆይ ስምህ ይቀደስ፣ ስምህ ይቀደስ። መንግሥትህ ይምጣ አባት ሆይ በሚሰሙ ሁሉ ላይ ስምህ ይቀደስ። ይህን ድምፅ በሚሰሙ ሁሉ ላይ ስምህ ይቀደስ። ማንነት ይገለጥላቸው፣ ማንነት ይገለጥላቸው። ኢየሱስ 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 ስምህ ይቀደስ፣ ስምህ ይቀደስ። ኢየሱስ 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 እንዳስተማርከን እንጸልያለን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ይምጣ። ስምህ ይቀደስ፣ መንግሥትህ ይምጣ፣ በሕይወታችን ላይ ይቀደስ። ጌታ ሆይ ጌታ ሆይ ስምህ ይቀደስ፣ ስምህ ይቀደስ፣ ስምህ ይቀደስ፣ ስምህ ይቀደስ፣ ስምህ ይቀደስ። በዚህ ትውልድ በሙሴ ዘመን ስምህ እንደተቀደሰ ስምህ ይቀደስ፣ ስምህ ይቀደስ። በኖህ ዘመን ስምህ እንደተቀደሰ ስምህ ይቀደስ፣ ስምህ ይቀደስ፣ ስምህ ይቀደስ። ጌታ ሆይ ስምህ ይቀደስ። ጌታ ሆይ በዳንኤል ዘመን ስምህ እንደተቀደሰ ስምህ ይቀደስ። በሕይወታችን ይለይ፣ ስንጠራው ያድን፣ የሚሰሙ ይዳኑበት። ከሞት ያዳነን ስምህ አባቶቻችን የጠሩት ጌታ ሆይ ስምህ ይቀደስ። በሐዋርያቱ ዘመን ያዳነ ኢየሱስ ክርስቶስ የእግዚአብሔር ልጅ፣ ኢየሱስ ክርስቶስ የእግዚአብሔር ልጅ፣ የሽዋ የእግዚአብሔር ልጅ ስምህ ይቀደስ፣ ስምህ ይቀደስ። ስምህ መዘባበቻ አይደለም፣ ስምህ መቀለጃ አይደለም። ኢየሱስ ስምህ፣ ኢየሱስ ስምህ የእግዚአብሔር ልጅ ኢየሱስ ክርስቶስ ስምህ እግዚአብሔር ያድናል፣ ስምህ እግዚአብሔር ያድናል። ኢየሱስ 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 ስምህ ይቀደስ፣ ስምህ ይቀደስ። እንጠራሃለን። መንፈስ ቅዱስ ኢየሱስን አክብር፣ ስሙን ቀድሰው በሕይወታችን ላይ ጌታ ሆይ በኃጢአት እስራት የተያዙ አይምሯቸው ጌታ ሆይ በጭንቀት የተያዘ ጌታ ሆይ ስምህ ይቀደስ፣ ስምህ ይቀደስ። ያድናቸው ስምህ ኢየሱስ ኢየሱስ ስምህ ያድናቸው፣ ስምህ ያድናቸው። ስምህ ይቀደስ፣ ስምህ ይቀደስ፣ ስምህ ይቀደስ። የምንጠራውን አምላክ እናውቀዋለን።
እርሱ ንጉስ ነው። እሱ የነገስታት ንጉስ ነው። እሱ ባለስልጣን ነው። እሱ የባለስልጣናት ባለስልጣን ነው። እሱ የጌቶች ጌታ ነው። እሱ በዘላለም ውስጥ የሚኖር ነው። ለዘላለም የኖረ ነው። የሚያድን ነው። ኢየሱስ 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 ስምህ እንደሚያድን ጌታ ሆይ ስምህን ቀድስ በዚህ ሚዲያ ላይ ጌታ ሆይ ስምህን ቀድስ በዚህ ሚዲያ ላይ ጌታ ሆይ ኢየሱስ ኢየሱስ የታመመ ይፈወስ። ስምህ ይቀደስ በሰውነታቸው ላይ ስምህ ይቀደስ በሰውነታቸው ላይ ስምህ ይቀደስ በሰውነታቸው ላይ ስምህ ይቀደስ በነፍሳቸው ላይ ጌታ ሆይ በኃጢአት ምክንያት ቤተሰቦቻቸው በገቡት ቃል ኪዳን ጌታ ሆይ የታሰረ ሁሉ በኢየሱስ ስም ነፃነት ይሁን። በኢየሱስ ስም ስምህ ይቀደስ። በኢየሱስ ስም ስምህ ይቀደስ። የኢየሱስ ስም የተቀደሰና የተፈራ ነው። የኢየሱስ ስም የተቀደሰና የተፈራ ነው። የኢየሱስ ስም የተቀደሰና የተፈራ ነው። ስምህ ያድናል። በዚህ ሚዲያ ላይ ስምህ ያድናል። በዚህ ሚዲያ ላይ ስምህ የተቀደሰ ነው። በዚህ ሚዲያ ላይ ስምህ የተቀደሰ ነው። በዚህ ሚዲያ ላይ ስምህ የተቀደሰ ነው። እንደ እግዚአብሔር ልጆች በደም ዋሽተን ካህናት እንዳረከን ቆመን ስምን በሚከራከሩት ላይ የኢየሱስ ስም ያድናል እንላለን። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ነፃነት ነፃነት። የሰላም አለቃውን እጠራለሁ። ሰላም ለሁሉ ይሁን በኢየሱስ ስም። ሰላም ለሁሉ ይሁን በኢየሱስ ስም። በአይምሯቸው ላይ ስምህ ይቀደስ። በአይምሯቸው ላይ ስምህ ይቀደስ። ኢየሱስ 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 የሽዋን ጠራሃለን። ጌታ ሆይ አንተን መቀበል የፈለጉ ጌታ ሆይ ሕይወትን የፈለጉ ጌታ ሆይ አንተን ተከትለው ነገር ግን በኃጢአት ምክንያት በስራት ምክንያት በጠላት ጫና ምክንያት ከቸርች የቀሩ ቃልህን ማንበብ ያቃታቸው መጸለይ ያቃታቸው ጌታ ሆይ የምንጠራውን አምላክ አውቀን ከሞትም የሚታደግ የሆነ አምላክ እንደሆነ አውቀን ለደረቁ አጥንቶች ሕይወትን የሚዘራ አምላክ እንደሆነ አውቀን እንጸልያለን። በእነዚህ ወንድም እህቶቼ ላይ ጌታ ሆይ በእኔ ሕይወት ላይ ጌታ ሆይ ስምህ ይቀደስ ጌታ ሆይ ስምህ ይቀደስ ጌታ ሆይ ወደ ህልውና አስገባን። ስምህ ይቀደስ ጌታ ሆይ የገባንበት ዓለም ላይ ስምህ ይቀደስ ጌታ ሆይ ስምህ ይቀደስ ጌታ ሆይ ስምህ ይቀደስ ጌታ ሆይ በኢየሱስ ስም ስምህ ይቀደስ። ስምህ ይቀደስ። ስምህ ይቀደስ። መንፈስ ቅዱስ አክብር። መንፈስ ቅዱስ ስሙን አክብር። የኢየሱስን ስም አክብር። መዳኑ ለትውልድ ይታይ። ዛሬም ከ2000 ዓመታት በኋላ የኢየሱስ ስም ያድናል። የኢየሱስ ስም ያድናል። ይህ መፈክር አይደለም፣ የሚያድን ጌታ ነው። በዘመናት መካከል ያዳነ ጌታ ነው። አባቶቻችን ጠርተው በድነዋል። እኔን ከሞት አድኖኛል፣ እኔን ከኃጢአት እስራት አድኖኛል፣ ትውልድን አድኗል፣ ዛሬም ያድናል። ስምህ ይቀደስ። ስምህ የተፈራና የተቀደሰ ነው። በአይምሯቸው ላይ የተሰራ ሁሉ የገቡት ቃል ኪዳን ሁሉ ከአንተ ቤት እንዲወጡ ያደረገ ጌታ ሆይ አይምሮን ያጨለመ ሁሉ ስምህ ይቀደስ በኢየሱስ ስም። ነፃነት ስምህ ይክበር በኢየሱስ ስም። ስምህ ይክበር በኢየሱስ ስም። ስምህ ይክበር በኢየሱስ ስም። ኢየሱስ አዳነኝ ይበሉ። ኢየሱስ መለሰኝ ይበሉ። የጌታ መንፈስ ሞላብኝ ይበሉ። ኢየሱስ ናፈቀኝ ይበሉ። ኢየሱስን እወደዋለሁ ይበሉ። ኢየሱስን እወደዋለሁ ይበሉ። የእግዚአብሔር ቃል ናፈቀኝ ይበሉ። ስምህ ይቀደስ። ስምህ የተፈራና የተቀደሰ ነው። ስምህ የተፈራና የተቀደሰ ነው። የእግዚአብሔር ልጅ ስም የተፈራና የተቀደሰ ነው። ስለ ሰው ልጆች ኃጢአት በመስቀል ላይ የሞተው ኢየሱስ ስሙ የተፈራና የተቀደሰ ነው። በሶስተኛው ቀን የተነሳው ኢየሱስ ስሙ የተፈራና የተቀደሰ ነው። ሐዋርያቶች እያዩት ከፍ ከፍ ብሎ ያረገው ስሙ የተፈራና የተቀደሰ ነው። በሰማይ በአብ ቀኝ ያለው ኢየሱስ ስሙ የተፈራና የተቀደሰ ነው። በአብ ቀኝ የሚማልድልን ኢየሱስ ስሙ የተፈራና የተቀደሰ ነው። የሚመጣው ኢየሱስ ስሙ የተፈራና የተቀደሰ ነው። ሐዋርያት የጠሩት ስም ኢየሱስ የተፈራና የተቀደሰ ነው። መንፈስ ቅዱስ ያከበረው ስም አብ ያለ ልክ ከፍ ከፍ ያደረገው ስም በሰማይ ጉልበት የሚንበረከክለት ስም
በምድር ጉልበት የሚንበረከክለት ስም፣ ከምድር በታች ያለው ጉልበት የሚንበረከክለት፣ ኃጢአት የሚገዛለት፣ በሽታ የሚገዛለት፣ ጠላት የሚገዛለት፣ ሁሉ የሚገዛለት ኢየሱስ ስሙ የተፈራና የተቀደሰ ነው። ስሙ የተፈራና የተቀደሰ ነው። ስም ይቀደስ፣ ስም ይቀደስ፣ ስም ይቀደስ፣ ስም ይቀደስ። ኢየሱስ ያድናል፣ ኢየሱስ ያድናል። ቆመን እንመሰክራለን። በህይወት ዘመናችን ሁሉ እንመሰክራለን። ኢየሱስ ያድናል፣ ኢየሱስ ያድናል። አቤት የሰጠን ስም፣ ብቸኛ ስም ኢየሱስ ያድናል። በኢየሱስ ስም እንድንበታለን። በኢየሱስ ስም ነፃ እንወጣበታለን። በኢየሱስ ስም እንድንበታለን። በኢየሱስ ስም እንጠመቅበታለን። በኢየሱስ ስም ህይወትን እናገኛለን። ኢየሱስ 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 ጌታ ሆይ ልብን ነካ። ጌታ ሆይ ልብን እየነካ ስላለ አመሰግንሃለሁ። ነፃ እየወጡ ስላሉ አመሰግንሃለሁ። ጌታ ሆይ የሽዋ ሰላም ለሁሉ ይሁን። ጌታ ሆይ ሰላም ለሁላችን፣ ሰላም ለሁላችን፣ ሰላም ለሁላችን። የእግዚአብሔር ሰላም፣ የመንግስቱ ሰላም፣ የእግዚአብሔር ልጅ፣ የእግዚአብሔር ልጅ አንተ ብቻ ታይ ጌታ ሆይ፣ አንተ ብቻ ታይ ጌታ ሆይ፣ አንተ ብቻ ታይ ኢየሱስ። ልትከብር የተገባ እኛ ያላንተ ከንቱ ነን። ያላንተ ጌታ ሆይ ምንም ነን። ያላንተ ራሳችን እናቃለን። የኃጢአት ባሪያዎች ሙታን ያላንተ ባዶ ነን። ጌታ ሆይ አንተ ክበር፣ እኛ ዝቅ እንበል። ሰዎች እኛን አይመልከቱ። አንተ ተሳልባቸው፣ እንደ ተሰቀልክ ሳለ በፊት ተሳልባቸው። ማዳኔ በመስቀል ብርሃን ይግባቸው፣ ይረዱ። ጌታ ሆይ መስቀል ላይ ያፈሰስክላቸው ደም፣ የፈሰሰው ደም ጌታ ሆይ ይረዱ። እጆቼ የተቸነከሩት ጌታ ሆይ ያ መከራ ጌታ ሆይ የእኛን ኃጢአት ፍርድ የተቀበልክበትን ያን መስቀል ይመልከቱ። ጌታ ሆይ አንተን ብቻ ይዩ። ጌታ ሆይ እኛን ይዩ። በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም ከትውልድ ላይ ከአገልጋዮች አይን ይነሳ። በኢየሱስ ስም ኢየሱስ ብቻ ይሳል። ኢየሱስ ብቻ ይታይ። ኢየሱስ ብቻ ይክበር። ኢየሱስ ብቻ ይታይ። ኢየሱስን ብለው ይከተሉ። ኢየሱስን ፈልገው ይከተሉ። ሰው እያዩ አይከተሉ። በኢየሱስ ስም ከአገልጋዮች የአገልጋዮች አይን ከትውልድ ላይ ይነሳ። የኢየሱስ ስም፣ የኢየሱስ ክብር፣ የኢየሱስ ማንነት፣ የኢየሱስ ፍቅር፣ የኢየሱስ ርኅራኄ ይሳልበት ትውልድ ላይ ጌታ ሆይ፣ ከትውልድ ላይ ጌታ ሆይ ዓለም ይነሳ። የዓለም አይን በኢየሱስ ስም ይነሳ። ጌታ ሆይ የዓለም ረሃብ በኢየሱስ ስም ይነሳ። ያንተ ረሃብ ይግባ ጌታ ሆይ፣ ያንተ ፍቅር ይግባ ጌታ ሆይ፣ በኢየሱስ ስም፣ በኢየሱስ ስም ጌታ ሆይ ለምንሃለሁ። ራስን ግለጥላቸው። በአገልጋዮች የተጎዱ ጌታ ሆይ፣ በአገልጋዮች ያዘኑ ጌታ ሆይ፣ በድካማቸው ሲመጡ ከቤት የተባረሩ ጌታ ሆይ ዛሬ ጌታ ሆይ ፍረድላቸው። አንተ ተገለጥላቸው። በፍቅር ዳሳቸው። የርኅራኄ አባት፣ የመጽናናት አምላክ በየትኛውም ኃጢአት ማቅ ውስጥ ቢሆኑ፣ በየትኛውም እስራት ውስጥ ቢሆኑ ኢየሱስ አንተ ዛሬ ተገለጥ። አንተ ክብር ይገለጥ። ነፃ ይውጡ ጌታ ሆይ፣ ወደ አንተ ይምጡ ጌታ ሆይ። ተገለጥላቸው ጌታ ሆይ። ያዘኑ የተጎዱ ጌታ ሆይ አንተ ጌታ ሆይ አንተ ነፃ ታወጣለህ ጌታ ሆይ። ስም የተቀባ ነው፣ ስም የተቀባ ነው። ለታሰሩ መፈታትን እንዳልክ ጌታ ሆይ ዛሬ መፈታት ይሁን ጌታ ሆይ። ላዘኑ መጽናናትን እንዳልክ ጌታ ሆይ ዛሬ ላዘኑ መጽናናት ይሁን ጌታ ሆይ። በምርኮ ላሉ ነፃነትን እንዳልክ ጌታ ሆይ በኢየሱስ ነፃነት ይሁን ጌታ ሆይ። በሐዘን ፋንታ የደስታን ዘይት በራሳቸው ላይ አፈሳለሁ እንዳልክ በእኛ ላይ ያፈሰስክ ኢየሱስ ጌታ ሆይ ልባችን ይመለስ፣ ልባችን ይመለስ፣ ልባችን ይመለስ ጌታ ሆይ ልባችን ይመለስ። ሰላም በትውልድ ላይ፣ ሰላም በወጣቱ ላይ፣ ሰላም በእናቶች ላይ፣ ሰላም በአባቶች ላይ። ረብሻ ይብቃ ጌታ ሆይ፣ ረብሻ ይብቃ ጌታ ሆይ። ያንተ መገለጥ፣ ያንተ ብርሃን፣ የመስቀል ብርሃን፣ የቃል ብርሃን፣ የቃል መገለጥ ኢየሱስ 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 ንካን ጌታ ሆይ። እንደገና ዛሬ እንወቅ ኢየሱስ፣
እንደገና ዛሬ ተገለጥ ጌታ ሆይ ክብርን ግለጥ ኢየሱስ ማንነትን ግለጥ ኢየሱስ ክብርን ግለጥ ጌታ ሆይ ክብርን ግለጥ ጌታ ሆይ ክብርን ግለጥ ጌታ ሆይ ኢየሱስ ሰላምህ ይውረድ የሰላም አለቃው በሰማይ ያለው ያ ሰላም የእግዚአብሔር መንግስት ሰላም በእኛ ላይ ይውረድ አባታችን ሆይ እንለምንሃለን ሰላም ለሁላችን ይሁን ስምህ ይቀደስ 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 የኢየሱስ ስም የተፈራና የተቀደሰ ነው የኢየሱስ ስም ያድናል የኢየሱስ ስም የተፈራና የተቀደሰ ነው የኢየሱስ ስም ያድናል ከሰማይ በታች የተሰጠን እንድንበት ዘንድ ከኃጢአት እስራት ቢሆን ከበሽታ ቢሆን ከሞት ቢሆን ወደ ህይወት ሊያመጣ የሚችል ሐዋርያቱ የነገረን በመንፈስ ቅዱስ ተመርተው የተናገሩን አንድ ስም አለ ኢየሱስ ብቻ ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ ያድናል በምድር ላይ የትኛውም ሃይማኖት አያድንም ኢየሱስ ክርስቶስ ብቻ ያድናል ሲጠራ የሚያድን የኦርቶዶክስ ሃይማኖት አይደለም የሚያድነው የጴንጤ ሃይማኖት አይደለም የሚያድነው የሙስሊም ሃይማኖት አይደለም የሚያድነው በድፍረት በመንፈስ ቅዱስ እናገራለሁ የኢየሱስ ክርስቶስ ስም ያድናል ከአብ ዘንድ የተላከ ስለ ሰው ልጆች ለኃጢአታቸው በመስቀል ላይ የሞተ አንድም ኃጢአት ያልተገኘበት ሰውን ወክሎ በደላችንን ኃጢአታችንን እያየ በመስቀል ላይ የሞተልን ወደ መቃብር የወረደ ደግሞ በሶስተኛው ቀን ሞትን በመንፈስ ቅዱስ ኃይል ድል አድርጎ የተነሳው ወደ አብ ቀኝ ያረገው ከ2000 ዘመናት በኋላ ትውልድ የሚናገርለት ኢየሱስ ያድናል ዛሬ የሚጠራው ኢየሱስ ያድናል ኢየሱስ ክርስቶስ ብቻ ያድናል ኢየሱስ ብቻ ያድናል ስሙ የተፈራና የተቀደሰ ነው ስሙ የተፈራና የተቀደሰ ነው ኢየሱስ ስንጠራ የምታድን እናምናለን እናውቃለን ኬት እንደጠራህ እናውቃለን ከሞት ነው የተጠራ ነው አድነኝ ማለት ወደም ከማንችልበት ከኃጢአትን የተጠራ ነው ከቆሻሻ ውስጥ ልንታጠብ ከማንችልበት እጠበኝ ልንል ከማንችልበት ቦታ ነው የጠራህን ደምህ አጥቦናል ነፃ አውጥቶናል ደሞ ጌታ ሆይ እጆች ክንድህ ጌታ ሆይ ተሸክሞናል ስንወድቅ አንስቶናል ስንገመገም አጽንቶናል ጌታ ሆይ ስንገፋ ጌታ ሆይ አንተ አቅርበህናል በጉያ ሸሽገህናል ጌታ ሆይ አንተ ከጠላት ሁሉ ጌታ ሆይ ጠብቀህናል ጌታ ሆይ ክንዶች ጠብቀውናል መገኘት ከኛ ጋር አለ የእግዚአብሔር መንፈስ ክርስቶስን ባመኑ ላይ በልባቸው በተቀበሉ ላይ ሁሉ መንፈስ ቅዱስ አለ ማደሪያን በኔ ውስጥ አድርገሃል ማደሪያን በወንድምቶች ውስጥ አድርገሃል እኛ የእግዚአብሔር ልጆች ተብለን እንጠራለን መንፈስ ቅዱስ በውስጣችን አለ ከዓለም የሚለየን ይህ መንፈስ ነው መንፈስ ቅዱስ አለ ስላልተቀበለው ዓለም አያውቀውም እኛ ግን እናውቀዋለን አድኖናል ከኃጢአት እስራት አውጥቶናል ከሱስ አውጥቶናል ኢየሱስ ክብር ላንተ ይሁን በሰማይ መዝሙር ያስቀየርክ ለታረደው በግ የተባለልህ ኢየሱስ ክብር ላንተ ይሁን ኃይል ላንተ ይሁን ክብር ባለጠግነት ሞገስ ከዘላለም ለዘላለም ለታረደው በግ ለኢየሱስ ይሁን ኢየሱስ ክብር ላንተ ይሁን ክብር ላንተ ይሁን ነፃ ስለወጡ ሰዎች አመሰግንሃለሁ ጌታ ሆይ ነፃ ስለወጡ ሰዎች ኢየሱስ በስምህ ነፃ ስላወጣቸው ሰዎች አመሰግንሃለሁ ጌታ ሆይ እኔን ጌታ ሆይ ከሞት ስለጠራኸኝ አመሰግንሃለሁ ኢየሱስ ወንድምቶቼን ጌታ ሆይ እዚህ ጋር ጌታ ሆይ ፓስተር አሊን ፊሊን ሚሲን እዚህ ያሉትን ከሞት ስለጠራ አመሰግንሃለሁ ጌታ ሆይ መመለስ እፈልጋለሁ ብለው ስለመለስካቸው ሰዎች ኢየሱስ አመሰግንሃለሁ በሚዲያው ላይ ስምህን ስላከበርክ አመሰግንሃለሁ ኢየሱስ አንተ ብቻ ታድናለህ ነፃ ስለወጡ ከበሽታ ስለተፈወሱ አመሰግንሃለሁ አብ ያከበረውን ስም እኛም ስሙ ይቀደስ እንለዋለን መንፈስ ቅዱስ ያከበረውን ስም እኛም ኢየሱስ ስሙ ይቀደስ እንለዋለን
በሁላችን ላይ የኢየሱስ ስም የተፈራና የተቀደሰ ነው። ክብር ሁሉ ለኢየሱስ ይሁን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። አሜን። ክብር ሁሉ ለኢየሱስ ይሁን። ጌታ ይመስገን፣ ጌታ ይመስገን። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ጌታ ይመስገን። አሁን ምስክርነት የምንሰማበት ጊዜ ሆኗል። ጌታ ነክቶኛል፣ ሲጸለይ ጌታ ፈቶኛል የምትሉ ልጆች ብቻ አሁን ጸልየን ጨርሰናል። ምስክርነት ከሰማን በኋላ ወደ እግዚአብሔር ቃል እንሄዳለን። ስለዚህ ሲጸለይላችሁ ጌታ የነካችሁ የፈታችሁ ሰዎች አንዳንድ ቁጥር ጻፉ እስቲ። አንዳንድ ቁጥር ጌታ ነክቶኛል፣ ሲጸለይ ጎብኝቶኛል፣ በእርግጥ ፈውሶኛል የምትሉ መመስከር የሚፈልግ ሰው ካለ 77 ቁጥር ይጻፍ። መመስከር እፈልጋለሁ የምትሉ ሰዎች አሁን ጌታ ያደረገልኝ ነገር አለ ልመስክር የምትሉ 7 ቁጥር ጻፉና ገብታችሁ መስክሩ። ሰባት ቁጥር የጻፉትን አስገቧቸው ጋይስ። ክብር ሁሉ ለኢየሱስ ይሁን። አሁን ሲጸልይላችሁ ብቻ ነው የምትመሰክሩት። ሲጸልይ ጌታ የነካችሁ እንጂ ጌታ እንዴት እንደተቀበላችሁ አይደለም። እዚህ ሲጸልይ ኮክቴል ነው የሚለው መሰለኝ። ሰላም እህቴ እንዴት ነሽ? ሰላም ላንቺ ዓለም እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ? ጌታ ይመስገን እህቴ። ምስክርነቴ ገና መጀመሪያም ሲገባ ገብቼ ነበር እና ይህንን ፕሮግራም መከታተል ከጀመርኩ በጣም ጥሩ ሁኔታ ላይ ነኝ ያለሁት። የበቀደሙንም ሰምቼው ነበር ስለጠፋው ልጅ። ሄሎ እየሰማን ነው እህቴ። እና የበቀደሙንም እየሰማው ነበረ ስለጠፋው ልጅ። ሳውዲም እንዴት እንደመጣው በጌታ እጅ፣ በጌታ ጣት፣ በጌታ ታምር ነው ሳውዲ ምድር ላይ የገባሁትና በቃ አመት ሆነኝ ከጌታ ጋር ያለኝ ህብረት አይደለም አመት። እኔ ለሰከንድ ጌታን ተለይቼ ምቆይ ሴት አልነበርኩ እና ብዙ የእግዚአብሔርን እጅ ያየው ሴት ነኝ። ግን በቃ አላቅም፣ ጠላት ወጥመድ ይሁን እንዴት ይሁን አላቅም። ሳውዲ ከገባው በቃ ድርቀት ላይ ነኝ። ድርቀት ታውቃላችሁ? መንፈሳዊ ድርቀት ላይ ነኝ። ግን ጌታ ስሙ ይባረክ፣ ዛሬ ተነክቻለሁ። ዛሬ እንደገና ወደ መንፈስ ቅዱስ ህብረት ገብቻለሁ እና ጌታን አመስግኑልኝ ልል ነው። ምስክርነቴ ይሄ ነው። አሜን እህቴ፣ ጌታ ይባርክሽ። መንፈስ ቅዱስ ሁሌም በውስጥሽ አለ። በርቺ። አሜን። ጌታ ይባርክሽ፣ ጸጋ ይብዛልሽ። እንወድሻለን። አሜን። እኔም ወዳችኋለሁ። ተባረኩ፣ ጸጋውን ያብዛላችሁ። ከዚህ በላይ ምድሪቷን ጌታ አሳልፎ ይስጣችሁ። አምናለሁ በእናንተ ውስጥ ብዙ አቅም አለ። እግዚአብሔር ብዙ የሚታደገው ወጣቶች አሉ። ተባረኩ። ጌታ ኢየሱስ ይባርካችሁ። በጣም ደስ ብሎኛል። አሜን። ክብር ሁሉ ለጌታ ይሁን። አሜን አሜን። አናሚ ነው የሚለው አይደል? ፊልም ሰላም እህት፣ እንዴት ናችሁ? ሁላችሁም ሰላም ብያችኋለሁ። ሁሉ ሰላም፣ ሁሉ ሰላም፣ እግዚአብሔር ይመስገን። አሜን። ዛሬ ሲጸለይ ምስክርነት አለሽ? አዎ
እሺ እና በመጀመሪያ እግዚአብሔር ይባርካችሁ፣ አብዝቶ ተባረኩልኝ። እና ስትጸልይ በጣም ቃለለኝ፣ የሆነ ጫንቆኝ ነበር። ጸልያለሁ ግን ብቻ አላቅም፣ በጣም ደክሞኛል። በመንፈሳዊ ህይወት ስትጸልይልኝ በጣም ቃለለኝ፣ ብቻ አላቅም። ተባረክልኝ። አሜን አሜን። ክብር ለጌታ ይሁን። ተባረኪ፣ ጸጋ ይብዛልሽ፣ በርቺ። አሜን። እሺ የምስራች ሰላም ላንቺ። አቤት ወንድሜ፣ ሰላም ለእናንተ ይሁን። ቅዱሳን እንዴት ናችሁ? አሜን፣ ጌታ ይመስገን አለን። አሜን። በእርግጥ እግዚአብሔር የኢየሱስ ስም እዚህ ቤት ገኗል። በቃ ካንተ ጋር ሲጸልይ መጀመሪያም ነበርኩት እና ይብስ ደግሞ ካንተ ጋር ሲጸልይ አብሮ በቃ ሲነካኝ ነበር። ህልውን ነው በጣም ሲሰማኝ ነበር። ሳለቅስ ሊሳን ሳወራ ነበርና እግዚአብሔር በእርግጥ ዛሬ አግኝቶኛል። ኢየሱስ ይመስገን። ተባረኩልኝ። በጣም ማመሰግናቸው የምወዳችሁ ተባረኩልኝ። የእግዚአብሔር ቡርካን ይሄ ነው በቃ ምስክርነቴ። ክብር ሁሉ ለጌታ ይሁን። ጌታ ይመስገን። ጌታ ጸጋውን ያብዛልሽ። ደግሞ ስለመሰከርሽ የጌታን ስም ለጌታ ክብር ስለሰጠሽ ጌታ ይባርክሽ። እንወድሻለን። በርቺልን እህታችን። አሜን። እኔም ወዳችኋለሁ። ተባረኩልኝ። አሜን። ሳምራዊት የጌታ ሰላም ላንቺ እህቴ፣ እንዴት ነሽ? ሰላም፣ እንዴት ናችሁ? ጌታ ይመስገን። ሁሉ ሰላም? እግዚአብሔር ይመስገን ደህና ነኝ። ሰላም ብያለሁ። ሁላችሁም እንዴት ናችሁ? ጌታ ይመስገን። ምስክርነት ዛሬ አለሽ? ጸሎት ሲጸለይ? አዎ ምስክርነት አለኝ። እኔ ግን መጀመሪያ ሲጀመር አይደለም የመጣሁት፣ በመካከል ስትደርሱ ነው የመጣሁት እና አሁን አንተ ስትጸልይ በጣም ተነክቻለሁ። እኔ የምከታተላቸው ከሳውዲ አረቢያ ነው፣ ሳውዲ ነው ያለሁት እና ሁሌም እከታተላቸዋለሁ። በጣም እግዚአብሔር ነክቶኛል። በቃ የእግዚአብሔር መንፈስ ነክቶኛል። እግዚአብሔር ይመስገን። በጣም ደስ ብሎኛል። እግዚአብሔር አምላክ አብዝቶ ይባርካችሁ። አሜን አሜን። ተባረኪ እህቴ። ክብር ሁሉ ለጌታ ይሁን። በርቺ። አሜን አሜን። እንወድሻለን። በርቺ። ጌታ ካንቺ ጋር ነው። ተባረኩልኝ። አሜን አሜን። እሺ ሊል መነጽሬ ማድረግ አለብኝ። እሺ ሊሊ ሰላም ላንቺ። ሰላም ለእናንተ ይሁን። ቅዱሳን ይሰማል እህቴ? ሁሉ ሰላም ይሰማል? ይሰማል አባ። ሰላም ላንቺ እህቴ። ምስክርነት አለሽ በዛሬው ላይ? ሁሉ ሻሎም፣ ሁሉ ሻሎም። የኔ ድምጽ ይሰማችኋል? ይሰማናል እህታችን። ሰላም ይብዛላችሁ የተወደዳችሁ ፋሚሊዎች። ጌታ ይመስገን። ሁሉ ሰላም፣ ሁሉ ድንቅ ነው። ከጌታ የተነሳ we are alive። አሜን አሜን። ዛሬ አስተራሊ በቃ ነፍስ አይቀርልኝም ያንተን ምስክርነት ሰምቼ አምስተኝ ዱባይ። ግን እሱ ብቻ ሳይሆን ፊት ላይ የሚወጣው ይሄ መልካም ነገር በቃ ካንተ ጋር ተቆልፌ ብቀር እስከ መጨረሻው I was glad። እውነቴን ነው የምልህ። My family they are staying in US same spring አንተ ያለህበት ቦታ ነው ያሉት። እኔ ግን እዚህ ነኝ። እነሱንም እንድታገኛቸው እኔንም ደግሞ እዚሁ ኮሙኒኬት እንድታደርገኝ በቃ ይሄ ነው እንግዲህ ማብራሪያ። አንተ የተባረክ። ያንተን ምስክርነት ሰምቼ እንደብድ ነው ያደረገኝ በእውነት። በቃ this is our God worship him አልኩኝ። በእውነት ነው ማለት ይሄ ህልም የሚመስል እንጂ the way you pass የመሰከርከው ምስክርነት አሁን አክቹአሊ መንገድ ላይ እየሄድኩ ነው ማወራው። በጣም ይቅርታ አድርጉልኝ። አስገቡኝ ያልኩት እነሱን አላቃቸውም፣ ግን ያንተን ፒክቸር አይቼ ነውና መቼም ይሄ ህልም እንጂ በቃ ልክ ጴጥሮስ ህልም እንደመሰለው እንደዛ ህልም የሆነ ምስክርነት እንጂ
ምንም የሚባል አይደለም። ምን ስንቱን አውርቼ እችላለሁ። you are so blessed ለብዙዎች በረከት ነህ። እንደው በቃ ፕሮግራምን ምንን እያወቅኩኝ ፎሎ ብታረገኝና ውስጤ ይገርማል። ብዙ የታጨቀ እንደማግማ የሚወጣ ግን አውጪ የሚፈልግ ነው። ብዙ እንደማግማ የታፈነ አለ፣ አውጪ ይፈልጋል። እንዳንተ አይነት ሰው ቢያወጣው በጌታ ጸጋ በጣም ስቲክ ባረክ ካንተ ጋር በጣም ደስተኛ ነኝ። this is what I have ሌላ ነገር የለኝም። ምትለኝ ካለ ደግሞ በዚህ ቀን እንገናኝ፣ በዚህ ቀን ነው ላይቭ ምገባው ምናምን ብትለኝ በቃ I'm very happy. I need to work with you. ዱባይ ነው ያለሁት። whatever anything አዝኸኝ ሚኒስትሪም ቢኖር ኮሙኒኬት አድርጌ ለመስራት በቃ በጣም ፈቃደኛ ነኝና በቃ ምትለኝን በለኝና let me stick with you። ካንተ ያለው ወደ እኔ ትራንስፈር ያደርጋል፣ ይሰራል እዚህ። አሜን አሜን። አጋፔ ነው ስሜ እኔው ሀገሩ ተገኝቷል ነው የሚባለው። ዘወርድ አጋፔ ግን በቃ ይሄ ፍቅር እንደው በእኔም ላይ ይገለጥ ነው። እኔው ሀገሩ ተገኝቷል ነው ስሜ። ዋው አጋፔ ይሻለኛል። እኔም አጋፔ ሁሉም ሰው የሚጠራኝ በቲክቶክም በማንም ቦታ አጋፔ ነው የሚጠሩኝ። እኔም ደግሞ ደስ የሚለኝ እሱ ነው። ስስቅ ራሱ ፍቅር ስላለው በጣም እኮ ነው በቃ እንደ ጓደኛ መወድ ሳታቀኝ። አይ እውነቴን ነው የምልህ። ይሄ ሂፖክራቲ ምናምን አይደለም ማወራው። በተለይ ምስክርነትህን ያንቀጠቅጠኛል። ለብዙ ሰው ፎርዋርድ አድርጌዋለሁ። በጣም ሰማዋለሁ፣ ደጋግሜ ሰማዋለሁ። እንዲህ አይነት አምላክ በቃ ቪዚብሉን ኢንቪዚብል የሚያደርግ ማዶስ ያሞራ የኔ መንገድ ላይ ነኝ። በቃ ልቀጣጠል ነው ወክ እያረኩ ስለሆነ ቪዚብሉን ኢንቪዚብል የሚያደርግ አባት እያመለክ ሃሌሉያ ያንተ አምላክ በቃ ኢየሱስ ለብዙዎች ይሆናል በእውነት አሜን። እኔ ነፍስ አይቀርልኝም ወዳጄ። በእድሜ ካንተ በላይ ነኝ፣ ትልቅ ነኝ፣ ግን ኢነርጄቲክ ነኝ ውስጤ። ምክንያቱም ያ ወንድ ኢየሱስ ውስጤ ስላለ ኢነርጄቲክ ነኝ በጣም። አሜን። I'm 55 now. I look like young በቃ 42 ምናምን ነው የምመስለው። ዋው ምክንያቱም ውስጣችን ያለው ሪኒውድ የሚያደርግ ስፒሪት ውስጣችን ስላለ። አሜን። ኤኒዌይስ አለ ብዙ የታመቀ እንደማግማ የሚፈነዳ አሜን። በጌታ ጸጋ አውጣው ነው። ይሄን this is the conclusion for me. አሜን አሜን አሜን። አጋፔ በጣም እንወድሃለን። ቱ ቢ ኦነስት እኔ ደግሞ ሞር ነው የምወዳችሁ፣ ሞር ወዳለሁ። እነሱን አላቅም፣ አንተን ግን ስለማቅ እነሱን በጌታ ወንድም እህቶቼ ናቸው። ወዳለሁ፣ አንተን ወዳለሁ። ኢንቦክስ እንዳደረግልህ ከፈቀድክልኝ በዋትስአፕ መደዋወል እፈልጋለሁ ካንተ ጋር። ፎሎ በቃ ዮናታንና ዳዊት የሚለየን የለም እንዳሉ እንደዛ ነው የምፈልገው። አሜን። እሺ እሺ አጋፔ በቃ ጽፍና ስለዚህ how could I know your number? How could it be? እሺ እንትን ፎሎ አድርጌያለሁ፣ ኢንባክስ አድርግልኝ። Thank you. You are blessed. አሜን። በቃ አንተም ተባርከ የጨረስክ ነህ። ሁሉም ባርኮ የሚለቅን ባርክ ያለው ቻው። እንግዲህ ጊዜ አልያዝባችሁ። እሺ እሺ ተባረክ። You are blessed. Thank you brother. አሜን። ክብር ሁሉ ለኢየሱስ ይሁን። በጣም ድምጽ ሁላ ደስ ይላል፣ ሞገስ አለው፣ ፍቅር አለው ድምጽህና ጌታ ዘመንን ይባርክ። It's an honor to talk to you. ፈሬስም አለች ዱባይ፣ እሳት የሆነች እህታችን አለች የኛ ልጅ እና እዛ ብዙ ልጆች አሉ፣ ሪቾ አሉ ዱባይ ላይ በጣም በጣም መስራት እንፈልጋለን የጌታን እውነትና እንግዲህ አብረን ጌታ እድል ይሰጠናል። ክብር ሁሉ ለኢየሱስ ይሁን። በጣም ፖሊዬ ወደ እግዚአብሔር ቃል እንሂድ። ፒና እንትን በልና አድርገነው የጌታን ቃል የምንወደውን ከፖሊዬ ጋርም ፊልዬም አለ ፍሎ እናደርጋለን። ስለ አባትነት እያወራን ነውና ፖሊዬ እድል እንስጠው አንዴ። እሺ ፒዮና ሰላም ለእናንተ ይሁን ቅዱሳን። እግዚአብሔር ይመስገን። ይህንን እድል ስለሰጣችሁኝ አመሰግናለሁ።
በእውነት ብዙ ጊዜ ፕሮግራማችሁን ለመከታተል ሆን ብዬ ገባለሁ፣ በማላቋርጬ እተዋለሁ። ዛሬ ግን ከመጀመሪያው እስከ መጨረሻው ነበርኩኝ። እጅግ በጣም ደስ እያለኝ ተከታትያለሁ። በዚህ አጋጣሚ ወንድም አሊ እንዲጸልይልኝ ብዙ ጊዜ ምሻት ነበረ። ዛሬ ግን በተጸለየ ጸሎት በዚህ ፕሮግራም በጣም በጣም ተባርኬያለሁ፣ ተነክቻለሁ። ውስጤ ፊል እያደረገ ነው መንፈስ ቅዱስ እንደነካኝና በጣም ማለት እግዚአብሔር አምላክ ዘመናችሁን ይባርከው፣ ጸጋውን ያብዛላችሁ እና በጣም ውስጤ መንፈስ ቅዱስ እንደነካኝ እየተሰማኝ ደስ እያለኝ ስለሆነ ነው። በዚህ አጋጣሚ ልመስክር ብዬ ነውና ተባረኩልኝ። በጣም ነው የምወዳችሁ። እኔም በእውነት ከእናንተ ጋር እግዚአብሔር ረቶኝ እንደዚህ ለማገልገል እንዲያበቃኝ ምሻቴ ነውና ደግሞ እንደሚያበቃኝ አምናለሁ። እወዳችኋለሁ። ቴንኪዩ። ይሄ ነው ያለው። የት ነው ያለሽው? እኔ ሳውዝ አፍሪካ ነው ያለሁት። አሁን ባለው ሁኔታ ሰሞኑን እየጸለይኩ ነበርና እግዚአብሔር እንግዲህ ከነበረው ሁኔታም በሰላም ያው ሰላም ነው፣ እስካሁን ሰላም ነው። እኛ አካባቢ ምንም ችግር የለም እና ደስ ብሎኛል። እጅሽን ልብሽ ላይ አድርጊ። ቆይ እስቲ በጌታ በኢየሱስ በጌታ በኢየሱስ ስም ሁሉን የምትችል እግዚአብሔር በጌታ በኢየሱስ ስም ወደ እህቴ እንድትመጣ በኃይል ጸልያለሁ። ጌታ ሆይ ማንኛውም ጨለማ ህይወቷን ለቆ ይውጣ በጌታ በኢየሱስ ስም። ሰጣ በናዝሬቱ ጌታ በኢየሱስ ስም መንገዶቿ ሁሉ የተለቀቁ የሆኑ ጌታ ሆይ በናዝሬቱ ጌታ በኢየሱስ ስም ኤፍታህ በኢየሱስ ስም ኤፍታህ በኢየሱስ ስም ኤፍታህ በኢየሱስ ስም ኤፍታህ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም ኤፍታህ ኤፍታህ በኢየሱስ ስም ኤፍታህ በኢየሱስ ስም ሽድ በኢየሱስ ስም ሽድ በኢየሱስ ስም ኤፍታህ በኢየሱስ ስም ቤትሽ የተለቀቀ ይሆን፣ ህይወትሽ የተለቀቀ ይሆን አሜን። በናዝሬቱ ጌታ በኢየሱስ ስም በናዝሬቱ ጌታ በኢየሱስ ስም አእምሮሽ የተለቀቀ ይሆን አሜን። በኢየሱስ ስም አሜን። በኢየሱስ ስም በናዝሬቱ ጌታ በኢየሱስ ስም ጎ ህይወቷን ለቀህ ሂድ፣ ህይወቷን ለቀህ ሂድ፣ ህይወቷን ለቀህ ሂድ፣ ህይወቷን ለቀህ ሂድ በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም ተፈቺ። አሁን ህይወትሽን ያሰረ ነገር ሁሉ ለቆ ይውጣ። አሜን። ከሙታን በተነሳው በእግዚአብሔር ልጅ በኢየሱስ ስም በአብ ቀኝ ባለው ደግሞም በሚመለሰው አሜን። ህይወትሽ ነፃ ይውጣ። አሜን። ኢየሱስ 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 መድኃኒት መድኃኒት፣ ሃሌሉያ መድኃኒት፣ የህይወት እንጀራ፣ ሃሌሉያ አሜን። ጂሰስ ብርሃን ወደ ህይወትሽ ይግባ። አሜን። የእግዚአብሔር ብርሃን አሜን።
In Jesus' name. አሜን። ኢየሱስ ጌታ ሆይ በስምህ መነካት ይሆንላት፣ በስምህ መነካት ይሆንላት። የእስራኤል ቅዱስ በስምህ መፈታት ይሆንላት። አሜን። ጌታ ሆይ ለመንኩ በኢየሱስ አሜን። አባቱ በሮችን ክፈትላት። አሜን። ኢየሱስ In Jesus' name. አሜን። ምን ይሰማሻል? ቴንክ ዩ በእውነት ጌታ ኢየሱስ ዘመንህን ይባርከው። ምን ይሰማሻል? ነፃነት ተሰምቶኛል። ነፃነት፣ ሰላም ተሰምቶኛል። አሜን አሜን ቴንክ ዩ አሜን አሜን። ጌታ ኢየሱስ ጸጋውን ያብዛል። በእውነት አመሰግናለሁ። አሜን። ክብር ሁሉ ለኢየሱስ፣ ክብር ሁሉ ለኢየሱስ። አሜን አሜን። ተባረኩልኝ። አሜን። ተባረክ። በጣም አመሰግናለሁ። ዘመናችሁ ይባረክ። አሜን 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 እወዳችኋለሁ። አሜን። እኛም ጸጋውን አሜን አሜን። እኛም በጣም ደስ ብሎኛል። ቀኑን ሁሉ አሜን። ከፍቶኝ ነበረ። አሁን ግን ደስ ብሎኛል። ኢየሱስ ሊያገኘኝ። አሜን። አመሰግናለሁ። ተባረኩልኝ። እወዳችኋለሁ። ድምጿ ሁሉ ተቀየረ። ክብር ሁሉ ለኢየሱስ። ጌታ ይመስገን፣ ጌታ ይመስገን፣ ጌታ ይመስገን። ተባረክ። አሜን አሜን። በርቺ በርቺ። ጌታ በጣም ይወድሻል። እሺማ ተባረኪልኝ። አሜን። እሺ፣ እኔም በጣም ወዳችኋለሁ። ዘመናችሁ ይባረክ። ፕሮግራማችን ሁሌ ልከታተል ካሁን በኋላ። ተባረኩልኝ። አሜን። በጣም እና ከትላንት ወዲያ ጀምሮ ውስጤ በጣም እያዘነ ነው፣ በእስራት ውስጥ ላሉ ሰዎች እና የእግዚአብሔር ቃል ሲመጣ አብሮ ኃይል ይለቀቃል። አምናለሁ አደለ? without the power ወርዱ ዝም ብሎ ታሪክ ነው የሚሆነው። እና I believe እውነተኛ የወንጌል ቃል ሲሰበክ ጌታ ታማኝ ነው፣ ኃይሉን ይለቅልናል። ክብር ሁሉ ለኢየሱስ ይሁን። ስለዚህ ጌታ በረዳን መጠን እንጸልያለን። ነገም እንጸልያለን። ከዛ አርብ እንጸልያለን። እየጸለይን የጌታን ቃል እንማራለን። ጌታ ደግሞ ይፈታናል። አሜን። ላስት ታይም ስለ አባትነት ሉቃስ ምዕራፍ 15ን እያየን ነበረና ዛሬ ፖልዬም ይጨማምራል፣ ፊልዬም አለና አይ ብሊቭ ጌታ መልካም ያደርጋልና ይሄ የእግዚአብሔር አባትነት በጣም ውስጤን ይዞታል፣ በጣም ማለት ነው። እና አባትነቱን ኢንጆይ ካላደረግን ክርስትና ጤና አይደለም፣ ጤና አይደለም። የእግዚአብሔር አባትነት ኢየሱስ መስቀል ላይ የሞተበት ጉዳይ ነው። ሃሌሉያ ሃሌሉያ። ኢዝናት ኦሰም ጋይስ። ኢየሱስ አባቱን ሊያካፍለን መምጣቱ ሃሌሉያ። የሱ the most beautiful thing አለ። አንዳንዴ ጌታ ይመስገን። አሜን አሜን። እንዳንሸማቀቅ ሙሴ አላካፈለንም። አሜን። አልቆልን ነበረ። ቤትዬ good to see you and I miss you and I love you. You are blessed. ሙሴ አላካፈለንም፣ አብርሃም አላካፈለንም. which is so the most beautiful part. ኢየሱስ ነው ያካፈለን የእግዚአብሔርን አባትነት። አሜን አሜን። ይሄ what an honor guys። ምን አይነት ክብር ነው ጋይስ! ምን አይነት መባረክ ነው! አይገርም? ምን አይነት ወደ አባቴና ወደ አምላኬና ወደ አምላካችሁ
ክብር ሁሉ ለኢየሱስ ይሁን። he shared his own father to us ማለት ነው። ከዚህ የሰጠኝን ክብር እኮ ሰጥቻቸዋለሁ ይህንንም ጨምሮ እኮ ነው። the highest glory እኮ አባት የኛ አባት መሆኑ እኮ ነው ጋይስ። የእግዚአብሔር አባትነት ለኛ አባት መሆኑ መጽሐፍ ቅዱስ ውስጥ ካሉ ብልጥግናዎች እግዚአብሔር ለኛ አባትነት የሆነበትን የሚተካው ሌላ ግሎሪ የለም። ከምንገባበት ሰማይ የእግዚአብሔር አባትነት ይበልጣል። ሃሌሉያ! አገር በጣም እኮ ነው የሚገርም። አብ አባታችን ሆነ ጋይስ። ደስ አይልም? ጌታ ኢየሱስ ወደዛ ነው የምንሄደው አይደለ? ስትጸልዩ ምን በሉ አለ? በሰማይ የምትኖር ሃሌሉያ አባታችን ሆይ ብላችሁ ጀምሩ ብሎ አዲስ ታሪክ እኮ ነው ያስጀመረልን። አዲስ ምዕራፍ ያልተለመደ ይውላችሁ። ይህን ተናግሬ ፖልዬ መስማት ፈልጋለሁ። ከዛ we can enjoy the word of God። ዛሬ ኢንጆይ ነው የምናደርገው። አሜን። ክብር ሁሉ ለኢየሱስ ይሁን። ታውቃላችሁ ኢየሱስ ማቴዎስ መጽሐፍ ላይ ጸሎትን ከማስተማሩ በፊት ያለውን አጠቃላይ ስታዩ ኢየሱስ እግዚአብሔር አባት ተብሎ ተጸልዮ አያውቅም። ትዝ ይላችኋል? ምን ተብሎ ነው የሚጸልየው? ሲጸልዩ የአብርሃም የይስሐቅ የያዕቆብ አምላክ። ከኔ ጋር በሉ እስቲ፣ የአብርሃም የይስሐቅ የያዕቆብ አምላክ። ሃሌሉያ! አባት ነው የሚለው አምላክ ነው። የአብርሃም የይስሐቅ የያዕቆብ አምላክ። ኢየሱስ ማቴዎስ ላይ መጥቶ ግን እናንተ ግን እንደዛ እንዳትሏል፣ እናንተ ስትጸልዩ አባታችን ሆይ ብላችሁ ጀምሩ። ለምን እንደሆነ ልንገራችሁ። አብርሃም ሲጠራ በአብርሃም ውስጥ ኪዳን ስላለ ነው። በአብርሃም ውስጥ ያለ ኪዳን እንጂ እስራኤል የሚያውቀው ኢንዲቪጁዋል ብሌሲንግ ወይም ኮቨነንት የለም ለእስራኤል። ብሌሲንግና ምንድነው በረከት የሚጀምረው ከአብርሃም ነው። ምክንያቱም በአንተ አሕዛብ ይባረካሉ ስለሚል ከአገርህ ከዘመድህ አይደል ለቀህ ውጣ አለው። ወዴት? እኔ ወደ ማሳየ። ከዛስ እባርክሃለሁ፣ አበዛሃለሁ። 7 ብሌሲንጎችን ነገረው። እስራኤል ሲነሳ እዛ ጋር ነው የሚሄደው። የአባታችን የአብርሃም አምላክ ካለ እየጠራው ያለ አብርሃምን የገዛ ሳይሆን ከአብርሃም ጋር ኪዳን ያደረገ ለአብርሃም የነገርከው እኔ ላይ ይሁን ማለት ነው። ያው አንብብልን ዘፍጥረት ምዕራፍ 12 let's go guys። አብርሃም በረከትን ካስከፈተ ኢየሱስ ምን ሊያመጣ እንደሆነ አስቡ። It's not awesome? ሚኪ ካናዳ አብዷል ዛሬ። ክብር ሁሉ ለኢየሱስ ይሁን። አሜን። እሺ ፓስተር እኩል ታደርገዋለህ። ያቺን ነገር አጥፋት። እሺ ብታጠፋት እኩል ያደርገናል። ታላቅ ሕዝብ አደርግሃለሁ፣ ደግሞም እባርክሃለሁ፣ ስምህን ገናና አደርጋለሁ፣ ለሌሎች በረከት ትሆናለህ። የሚባርኩህን እባርካለሁ፣ የሚረግሙህን ረግማለሁ። በምድር የሚኖሩ ሕዝቦች በአንተ አማካኝነት ይባረካሉ። ዋው! ድገመው፣ ስሙ። እግዚአብሔር አብርሃምን እንዲህ አለው፣ አገርህን ወገንህን አገርህን ስሙ። ኢንዲቪጁዋል ነው አይደል እያወራ ያለው እግዚአብሔር። አገርህን እሺ፣ ወገንህን የአባትህን ቤት ትተህ እኔ ወደማሳይ ምድር ሂድ።
እኔ ወደማሳይ ምድር ሄድ። ከዛስ በኋላ ታላቅ ሕዝብ አደርግሃለሁ። ታላቅ ሕዝብ አደርግሃለሁ። እሺ ደግሞም እባርክሃለሁ። ደግሞም እባርክሃለሁ። ይታያችኋል። ታላቅነት አለ፣ በረከት አለ። ለማን ነው እየተናገረ ያለው? ለአብርሃም ነው። እሺ ስምህን ገናና አደርገዋለሁ። ስምህንም ገናና አደርገዋለሁ። ለሌሎች በረከት ትሆናለህ። ለሌሎች በረከት ትሆናለህ። እሺ የሚባርኩህን እባርካለሁ። የሚባርኩህን እባርካለሁ። የሚረግሙህን እረግማለሁ። የሚረግሙህንም ደግሞ ረግማቸዋለሁ። በምድር የሚኖሩ ሕዝቦች በአንተ አማካኝነት ይባረካሉ። ቤት የሚኖሩ በምድር ነው ያለው። እስራኤል አላለም፣ ከነዓን አላለም። በምድር ሁሉ ያሉ ይባረካሉ። አይደለም ሰው እንዳትረሱ። ሐዋርያው ጳውሎስ የነገረን ነገር አለ ገላትያ 3:8 ላይ አይደለ? ክብር ሁሉ ለኢየሱስ ይሁን። ነገር ግን እዛው ጋር ሄደን ኢየሱስ ያነሳበትን ነገር ማየት መቻል አለብን። እዛ ጋር ይሄ በረከት የተሰጠው ይሄ ኮቨነንት የተሰጠው ከአብርሃም ጋር ነው። ስለዚህ አሁን ሊጸልዩ ሲሉ ይህንን ነው ሪማይንድ የሚያደርጉት እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ። ለምን ከአብርሃም ወደ ማን መጣ ይሄ በረከት? ወደ ይስሐቅ፣ ከይስሐቅስ ወደ ያዕቆብ። ስለዚህ እስራኤል ሲጠራ ያዕቆብ ልጆች ሲጠሩ እግዚአብሔር የሚያያቸው በአብርሃም ብለሲንግ ነው። ይስሐቅንም ሲያየው በአብርሃም ነው፣ ያዕቆብንም ሲያየው። ከዛስ እነዚህን ሁሉ ቢሊየንስ እንኳን ቢሆኑ ኪዳኑ የሚያገኛቸው በአንዱ በአብርሃም ውስጥ የተነገረ ነው። ስለዚህ ተነስተው ስሙኝ በደንብ አድርጋችሁ የአብርሃም አምላክ ብለው ሲጸልዩ ኪዳን እየጠሩ ነው። ኪዳን እየጠሩ ነው። ምን እያሉት ነው? አስታውስ፣ ያልከውን አስታውስ፣ የገባውን ኪዳን አስታውስ፣ ለአባቶቻችን የተናገርከውን አስታውስ። so they are connected to the blessing of Abraham። ያለበለዚያ እኮ አብርሃም ሞቷል እኮ። ለምንድን ነው የሚጠራው? አረ ለምንድን ነው የምጠራው? አብርሃም እኮ በህይወት የለም። ነገር ግን ብለሲንጉ አልሞተም፣ አልተቀበረም፣ አለ። እንደውም ትዝ ይላችኋል በሰላም ከአባቶች ጋር ትቀላቀላለህ ብሎታል። አረ በሰላም አብርሃም በሰላም ሉቃስ ላይ እንደነገረ አልዓዛርና ትዝ ይላችኋል በሰላምና በደስታ ቁጭ ብሏል አብርሃም። አልዓዛር ትዝ ይላችኋል ያ ድሃው ሰውዬ እና ሀብታሙ ሰውዬ እና በአብርሃም እቅፍ ነበር አይደለ? ስለዚህ ምን ደስ ብሎት ነው ያለው፣ እንጆ እያደረገ ነው። እግዚአብሔር ቃል ገብቶለታል። ደስ ብሎ ከአባቶች ጋር ትቀላቀላለህ ብሎታል። አባቶች ያሉት መቃብር አይደለም፣ እግዚአብሔር ያዘጋጀላቸው ስፍራ አለ፣ ሰማይ። አሜን። ስለዚህ ታዲያ የአብርሃም የይስሐቅ የያዕቆብ አምላክ ብለው ሲየጠሩ ያሉት ስለሞተው አብርሃም ሳይሆን በአብርሃም ላይ ስለተነገረው ኪዳን ከኔ ጋራችሁ እሱን ነው ኮንታ ይታያችኋል። አሁን ይሄ በጣም ቁልፍ ነገር ነው። ለምን እንደሆነ ልንገራችሁ። አብርሃምን ካስታወሱ አብርሃም ሞቷል፣ ወደ መቃብር ሄዷል፣ ከአባቶቹ ጋር ተቀላቅሏል። ኪዳኑ ግን አለ። ስለዚህ ግብፅ ላይ ሲነግራቸው ምን አለ? እኔ አምላካቸው እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ ካለ ኪዳን ይዞ ነው የመጣው ማለት አይደል? ወደ ግብፅ ሲመጣ አስቦ ነው እጎበኛለሁ ብሏል። አብርሃም የለም፣ አብርሃም ላይ የተነገረው አለ። ሁሌ ሲጠሩት በአብርሃም ውስጥ የተነገረው በረከት ይሆናል። ይሄ ነው። ስለዚህ በክርስቶስ ለኛ ነው ይለናል አይደለ? ፕሪንሲፕሉን ብቻ እንድትይዙልኝ እፈልጋለሁ። አሁን ወደ ኢየሱስ እንምጣ። እንደዚህ ብሏል፣ ስትጸልዩ በሰማይ የምትኖር አባታችን ሆይ በሉ። ማን ያለን ይሄንን? ኢየሱስ በሉ። አብርሃም ጥሩ ካለ ጥሩት ካለን በአብርሃም ውስጥ የተነገረው ኪዳን ሊያገኘን ነው። ኢየሱስ ጥሩት ካለን በኢየሱስ ውስጥ የተነገረው ኪዳን ሊያገኘን ነው ማለት is all about the covenant።
ዩሲ አሳልፎ ሰጠን። አብርሃም ለህዝቡ እግዚአብሔርን የሰጠው ለይስሐቅ የሰጠው እግዚአብሔርን ነው። ያን ኪዳን የሰጠው አይደለ? ቀጠለ ለያዕቆብ ሰጠ። ያዕቆብ ትዝ ይላችኋል፣ እጅ እየጫነ ነው ያስተላለፈው። እየጫነ ኢየሱስ መጣልኛ። ዮሐንስ ምዕራፍ 17 ላይ የሰጠኝን ክብር ሰጣዋቸው። ሃሌሉያ! የተሰጠን ትልቁ ግሎሪየስ ነገር የእግዚአብሔር አባትነት ነው ጋይስ። ስለዚህ አሁን ኢየሱስ ጥሩት ብሎ ሲለን ልብ አድርጉ። እስራኤልን ከግብፅ ካስወጣ በአብርሃም ላይ የተነገረው ኪዳን እኛ ከምን ሊያስወጣን እንደሚችል አስቡት። ሃሌሉያ! ወረድኩኝ አለ እግዚአብሔር። ወረድኩኝ። ለምን ወረድክ ሲል ለአብርሃም፣ ለይስሐቅ፣ ለያዕቆብ የተናገርኩት አለ። ወደ ተስፋይቱ ምድር አስገባችኋለሁ ብያለሁ። እናንተዬ እነሱ ላይ የተናገረው ቃል እግዚአብሔርን ተራራ ላይ ያስወርዶታል። አይገርምም? ተራራ ላይ ያስወርዶታል። እዛን ያንን ተራራ አጭሶታል። ለምን? የገባው ኪዳን አለ። ህዝቡን ወደዛ ከነአን ወደ ተስፋይቱ ምድር ለማስገባት ቃል ገብቶ ነበረ። እንኪያስ በክርስቶስ ኢየሱስ የተገባልን ድንቅና ወንደርፉል ኪዳን የእግዚአብሔር አባትነት ነው። አባቴ ነው። አውርዶታል ከሰማይ የአብርሃም ኪዳን፣ የያዕቆብ የይስሐቅ ኪዳን አውርዶታል። he walk in the planet በምድር ላይ እግዚአብሔር እንዲንቀሳቀስ አደረገው። አስቡት፣ መጣለን ያ ጀግና፣ የቀራኔው ጀግና መቶ እናንተ ግን ስትጸልዩ ወደ አብርሃም አትሂዱ አለ። የኔን አባት ሼር አደርጋቸዋለሁ። you will call him a father። እዚህ ጋር ነው ማይንድ ብሎ ያለው ነገር። ኢየሱስ እንደዚህ አለ፣ ስሙኝ በጌታ this is the most powerful in the history። የተናገረውን ነገር ስሙኝ በደንብ አድርጋችሁ። ኢየሱስ አባቴ ብላችሁ ጸልዩ አይደለም ያለው። መስቀል ላይ የሚሰራው ስራ አንድ ሰው ሊያድን አይደለም፣ ቤተሰብ ሊሰራ ነው። ስለዚህ ምን አለ? አባታችን ሆይ በሉ። not individual ሆይ በሉ። ምክንያቱም አሁን በክርስቶስ ፋሚሊ ሊፈጠር ነው። መስቀል ላይ የምጸልየው ብቻህን ነው፣ ይዘህ የምትገባው ግን ቤተሰብህን ነው ማለት። በክርስቶስ የዳኑትን ስትገባ ፊቱ እንዲህ ብለህ ነው የምትጀምረው፣ አባታችን ሆይ። I have a family። ያ ማለት እንዳታኮርፍ፣ እንዳትጣላ ቤተሰብ እግዚአብሔር ፊት ለፊት ይዘህ ስትሄድ እናወራዋለን። ይሄን በደንብ አድምጠን አይደለ? እግዚአብሔር ፊት ለፊት ስትሄድ ተጣልተህ እንዳትመጣ ነው እኮ አባታችን ሆይ በሉት ያለ። ልርገመው ገለህ እንዳትመጣ ስትጸልይ አባታችን ሆይ በል አለ። የቤተሰብ ሆነ እግዚአብሔር በክርስቶስ ኢየሱስ ለመጡ ማለት አግኘት። ለዚህ ነው ከወንድምህ ጋራ ጤነኛ ያልሆነ ህብረት ቢኖር ብትጣላ መባህን እዛው አስቀምጠና የምትመጣው አባታችን ሆይ ልትለው ነው፣ አባቴ ልትለው አይደል። ተስማምተና ያለ ቤተሰብ እግዚአብሔር ፊት አይቆምም። ያለ ቤተሰብ ጸሎት አይሰማም። ይዘን የምንገባው ቤተሰብ ነው። አባታችን ሆይ ነው እንጂ አባቴ ሆይ አይባልም። አባቴ የሚለው ኢየሱስ ብቻ ነው፣ የአብ ብቸኛ ልጅ። ሃሌሉያ! አባቴ ብሎ መጥራት የሚችል ኦንሊ ሃሌሉያ፣ የክብሩ መንጸባረቅ፣ የባህሪው ምሳሌ። ሃሌሉያ 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 ሃሌሉያ፣ የእግዚአብሔር ክብር የሆነው ኦንሊ ቢጌትን ሳን አንዴና ለመጨረሻ የኢየሱስ አባትና አምላክ ሆኗል። ኢየሱስ የመጣው አባትነትን ለአንድ ሰው ሊሰጥ ሳይሆን ለሁላችን ፋሚሊ ሊያደርገን መጣለን። እንዲህ ልንለው የአብርሃም ሳይሆን ካሁን በኋላ የምንለው የማን ነው? የኢየሱስ አባትና አምላክ እርሱ የኔ አይደለም የሚባለው የኛ ሃሌሉያ ሃሌሉያ ሃሌሉያ።
አይገርም? ኢየሱስ ፕሮፌቲካሊም ነው እየተናገረ ያለው። ሃይማኖት የሃይማኖት ጀብደኛ ሊፈጥር አይደለም የመጣው። let me tell you this way guys ስሙ። ኢየሱስ በሚመጣበት ጊዜ 5 ታላላቅ ሃይማኖቶች ነበሩ። አንደኛው ጁዳይዝም ነው አይደለ? በጣም ድንቅ ሂስቶሪካሊ ቼክ ስታደርጉ በዚህ አጽናፈ ዓለም ላይ ሃይማኖቱን የጠበቀ ወጉን የጠበቀ ቋንቋውን የጠበቀ ቤተሰቡን የጠበቀ እንደ አይሁድ የለም። ዩኒቲ ከመጣችሁ ልሰብሩት አትችሉም። 1500 ዓመት አይሁዳውያን ባህላቸውን፣ ሃይማኖታቸውን፣ ቋንቋቸውን እንዳለ ጽሑፋቸውን ጠብቀው የኖሩ ጀግናዎች ናቸው። ኢየሱስ ወደዚህ ሊቀላቀለን አይደለም። ህብረት ከተፈለገ በምድር ላይ ጠንካራ ህብረት ያለው ጁዳይዝም ነው። ክርስትና ጠንካራ ህብረት እንዲኖረን አይደለም የተፈለገው፣ ቤተሰብ ሊመሰረት እንጂ። አያችሁ ኢየሱስ አንድ ኮፒ ፔስት ሊያደርግ አልፈለገም። ምክንያቱም ከህብረት አንጻር አይሁዳውያኖች ይበልጡናል። እኛ ህብረት አይደለም ያለን፣ አንድ ነው የሆነው። በቤተሰብ ውስጥ ግን ግጭት እንዳለ በማቴዎስ ምዕራፍ 18 ላይ ጌታ ሾክ ብሎናል አይደለ? ምን ብሎ ወንድምህ ቢበድልህ አንተና እሱ ሆነ ውቀሰው ስለሚል በቤተሰብ ውስጥ ግጭት አለ እንጂ መለያየት የለም። ምክንያቱም በደም ስለተሰራ በመስቀል ስለተሰራ። ሃሌሉያ። ኢየሱስ ይህንን ነው ጉድ ሊያደርገን የመጣው። አሁን አይታችኋል። ስለዚህ የአብርሃም አምላክ ብዬ አይደለም ምጠራው አይደለ? ያዕቆብ አምላክ የይስሐቅ አምላክ ብዬ አይደለም ምጠራው። አሁን በሰማይ የምትኖር አባታችን 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 ሆይ አገረ ፖሊ አባታችን ነው እግዚአብሔር የሁላችን እስናባሰብ እግዚአብሔር አንዴ ነው መስቀል ላይ ዓለምን የወለደው፣ ለብቻ አልወለደንም። on the cross ሃሌሉያ ተፈጸመ ብሎ ቤተክርስቲያንን ወለዳት። አንድ ብቸኛ ልጅ ኢየሱስ ነው። እኛ ብዙ ልጆቹ ነን። የእግዚአብሔር ልጆች ነን። የእግዚአብሔር ልጅ አይደለው። የእግዚአብሔር ልጅ ኢየሱስ ብቻ ነው። only begotten son የባህሪው አይደለ? የሙሉቁ ተካፋይ የሚመለክ እንደሱ የሚመለክ እንደሱ ከፍ ያለ የደመቀ the beautiful part አካፈለን። ስለዚህ ጋይስ አባት አለ፣ አንድ ቤተሰብ ነን። the beauty ልንገራችሁ፣ በጣም ደግሞ ደስ የሚለው አይሁዳኖች ታውቃላችሁ 7 እንዳለ ነው የሚያውቁት። ጳውሎስ 3 ነው የነገረን አይደለ? በሰማይ የምትኖር ብለው ያሉበት ምክንያት ኢየሱስ ያለ ምን እንደው ታውቃላችሁ? ስልጣኑ ገደብ የሌለው ማለት ስልጣኑ ገደብ የሌለው በሰማይ የምትኖር አይደለም፣ በሰማያት የምትኖር አባታችን ሆይ ሃሌሉያ። ስልጣኑ ገደብ የሌለውና ሁሉ ቦታ የሚገኝ ስልጣኑ የት ሁሉ ቦታ ከሰማይ በታች ያለበት ቦታ ሁሉ እሱ አለ። ሉዓላዊ ነው። የወደደውን ያደርጋል፣ የፈቀደውን ያደርጋል። ሃሌሉያ። ደስ አይልም? ምክንያቱም የአብርሃም የይስሐቅ የያዕቆብ አምላክ ካልክ መቅደስ ልትሄድ ነው። የሚገኘው ታቦት አለ አይደለ? ኢየሩሳሌም አለ፣ ከዛ ዛይን አለ፣ ከዛ በኋላ መቅደሱ አለ። ወደዛ ልትሄድ ነው። ዳግም ወደዛ እንዳንሄድ በሰማይ የምትኖር ብሎ ኢየሱስ ገላገለን። ኢየሩሳሌም አይደለም ያለው፣ በሰማይ ካለ ከሰማይ በታች የትም ሆነ ብጸልይ ይሰማሃል ማለት ነው። ከመቅደስ አውጥቶ ኢየሱስ ለኛ ለልጆቹ አባቱ ሰማይ ከተተው ማለት ነው። አንድ ዮሐንስ አፈወርቅ ያለው ነገር በጣም ነው የገረመኝ። በጣም ልቤን ከነካቸው ነገሮች አንዱ ምን ቢል ጥሩ ነው፣ ሰማይ ማለት አንተ
እግዚአብሔርን የምትቀድስበት ስፍራ ነው አለ። ሃሌሉያ ሃሌሉያ። አንተ እግዚአብሔርን የምትቀድስበት ቦታ እሱ ሰማይ ነው፣ የሚገኝበት ስፍራ ነው አለ። ሂዝ ፕሬዘንስ ሃሌሉያ ሃሌሉያ ሃሌሉያ። በሰማይ የምትኖር አለ። ከመቅደስ ወጥቶ አባታችን የት ገብቷል? ሰማይ። አሁን ሎኬሽን ቀይሯል እያለን አይደለም፣ ለኛ አቬለብል ወይም ደግሞ ተገኘልን እያልን ያለው እንጂ እግዚአብሔር ከሰማይም ወርዶ መቅደስ ሲገባ ቦታ ጠቦት አይደለም አደ ትዝ ይላችኋል ኢሳይያስ ላይ ሲነግረን፣ ኢሳይያስ ሰማይ ዙፋኔ ነው ምድርስ የእግሬ መርገጫ ናት የምሰሩልኝ ቤት የት ነው ብሎ አንድ ቤት አሳይቶናል ኢየሱስ። በቃሌ ወደሚንቀጠቀጥ ወደ ትሁቱ ሰው አይደለ ያ ነው ቤቴ መገኛዬ ቅንነትና ትህትና ነው ብሏል። ሰው እግዚአብሔር በሎኬሽን አይገኝም፣ እኛንን ሎኬሽን ያለ ነገር ግን ስሙኝ በደንብ አድርጋችሁ ሎኬሽን እኛን ያለን እግዚአብሔር ራሱ ምን አደረገልን? በክርስቶስ በሰማይ የሚኖር ሆነልን። በኢየሩሳሌም አይደለም፣ በሰማይ የሚኖር ሆነልን፣ ተገኘልን። ሃሌሉያ። ሁለት ነገር እንድታዩ ፈልጋለሁ። አንደኛ የወደደውን በሚወድበት ቦታ የሚያደርግ ነው በሰማይ የሚኖረው። ሁለተኛ ሁሉ ቦታ የሚገኝ ማለት ነው። የሚጥመው ፓርትህ ግን አባትህ ነው፣ አባታችን ነው። አይገርምም? የመጨረሻ ሙሉ ስልጣን ሰጥቶት በሰማያት ብሏል። ሃሌሉያ። ያ ምን ማለት ነው? ፀሐይን የያዘውን ዩኒቨርስ ላይ አምላክ ነው። ሲያሜን በሉ አንዴ። መላእክት ባሉበትም አምላክ ነው። ከዛም በላይ እሱ በሰማይ የምትኖር ብሎ ሲል አገዛዙን ስርዓት እየነገረን እንጂ የሚቀመጥ እያለን አይደለም። ፉል ኦቶሪቲ ያለው ማለት ነው። ከፍጥረት የባሰ ላቅ ያለ ማለት ነው። አሜን አሜን። በሰማይ ነው ያለው ጌታዬ። አሜን በሉ አንዴ። ስልጣን ተሰጥቶት አይደለም፣ ስልጣን ሰጥቶ ያለ አምላክ ነው። በሰማይ የምትኖር ምድር ሁሉ የሚገዛል። በሰማያት የምትኖር ሰባትም በለው ሶስትም በለው እሱ ስልጣን አለ አይደለ? ስለዚህ ሲነግረን ምንድን ያለን ትዝ ይላችኋል? ዳዊት ሲነግረን በጣም ደስ ይላል። ወደ ሲኦል ቦርድ አንተ በዛለህ፣ ወደ ሰማይ ብሄድ አንተ በዛለህ፣ ክንፍ አውጥቼ ሁሉ ወደ የትም ብሄድ አንተ በዛለህ። ስለዚህ ነው ኢየሱስ ስትጸልዩ በሰማይ የምትኖር አባታችን ሆይ በሉ፣ ሁሉ ቦታ አለ። ሃሌሉያ ሃሌሉያ። ግን ከዛ በኋላ ስለ ሌላውን ፖል ይናገረዋል። እኔ እኮ ነዳሁት፣ ጌታ ሆይ ምሕረት አድርግልኝ። ትዝ ይላችኋል። አንተ ግን ልጸልይ ስትል በእፍኝ ግባ ነው። ወደ ምን ግባ? ወደ እልፍኝ አለ። የግሪኩ ቃል ይሄ እልፍኝ ማለት ወይም ደግሞ ወደ ቤትህ ግባ። እልፍኝ የሚለው ፊል አደናገጠው። እልፍኝ ማለት ወደ ቤትህ ወደ ሩምህ ማለት ነው። ግባ። ኦኬ። አሁን ስሙኝ፣ እዚህ ጋር እቺ ስሙኝ በደንብ አድርጋችሁ። ወደ ቤትህ ግባና በርህን ዝጋው ያለው ግሪክ ወርድ ምንድን ነው የሚለው? the secret place ማለት ነው እንጂ በርህን ዘግተህ በስውር ለሚያይ ወደ እሱ ጸልያል። እስኪ አንብበው ያን ቦታ። it's beautiful ስድስትን it's beautiful። ጌታ ይመስገን። ያው ማቴዎስ ቻፕተር 6 አንብበው። እሺ እንትን የሚለው ወደ እልፍኝ ግባ አይደል የሚለው? ስድስት ነው። እሺ ስትጸልዩ እንደ ግብዞች አትሆኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመ መጸለይ ይወዳሉና፣ እውነት እላችኋለሁ ዋጋቸውን ተቀብሏል። እናንተ ግን ስትጸልዩ ወደ እልፍኝ ግባ። ወደ ምን ግባ? ወደ እልፍኝ ግባ። ልብ አድርጉ።
ወደ እልፍኝ ግባ ብሎ ጌታ ሲናገር ሎኬሽኑን የነገረን እልፍኝ ውስጥ አይደለም ያለው፣ በሰማይ ነው ያለው። እንዴ በሰማይ ያለ እግዚአብሔር ለምን እልፍኝ ገብቼ ይጸልያለሁ? ሁሉ ቦታ አለ አይደለም እንዴ? ጸልይ አላለንም አይደለ? እየሮጥክ ጸልይ፣ እየጮህ ጸልይ አላለንም። እግዚአብሔር ጩኸታችንን ሳይሆን የልባችን ፍቅር ነው የሚፈልገው። በነገራችን ዮሐንስ አፈወርቅ ነው እሱ ነው ያለው፣ አሊ አይደለም። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። እግዚአብሔር አለ የአፋችንን ጩኸት ሳይሆን የልባችንን ፍቅር ይፈልገዋል አለ። ይህ ጀግና ሰውዬ ክብር ሁሉ ለኢየሱስ ይሁን። the secret place የሚያስፈልገው ላንተ እንጂ ለእግዚአብሔር አይደለም። ብዙ ጊዜ የሚመስለን እኛ ተደብቀን ስንጸልይ እግዚአብሔር ሊያንሾካሾክ ይመስለናል። ኖ እግዚአብሔርን ስለማትሰማው በርህን ዝጋ። በርህ ምንድነው ብያቸዋለሁ? ስልክህን ዝጋ። አሜን። ኮምፒውተርህን ዝጋ። በቃ ዝጋ 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 ዝጋ። ምክንያቱም ያንን የእግዚአብሔርን ስውር ድምፅ መስማት አትችልም። በጣም ዲስትራክት ከሚያደርገን በዚህ ዘመን ታውቃላችሁ። ስሙኝ ችጋ በጌታ ቅድም ሰምታችኋል። ድርቀት ውስጥ ነበርኩ፣ መንፈሳዊ ድርቀት ውስጥ ምናም ሲባል ብዙ ነገር እኮ የከፈትነው ነገር ሲኖር ነው ድርቀት ውስጥ ምንገባው። ምክንያቱም የሚያረሰርሰውን የእግዚአብሔርን ድምፅ መስማት አንችልም። በሰማያት ሁሉ ሞልቶ እኛ ግን ደርቀናል። ትዝ ይላችኋል ዲያና ነው የዳዊትን ልጅ ወንድሙ ወዶ ማና ትዕማር አይደለ? ትዕማርን ወዶ አምኖን አይደል? ትዝ ይላችኋል ያለው ያ ጥበበኛ ሰው አየውና የንጉስ ልጅ ሆነህ ምን ነው ቀን በቀን ለምን ከሳህ አለው አይደል? እስኪ በሉት ከኔ ጋር የንጉስ ልጅ ሆነህ ቀን በቀን ስለምን ከሳህ አለው። የንጉስ ነህ ልጅ ያለው ምንድነው? ሁሉ አለ እያለው ነው አይደል? እንዴት ሁሉ ቦታ ላይ you dad is the king አይደለ እንዴ? ግን አንተ እየከሳ ነው ሲለው ገብቶለታል ማለት ነው። ንጉስ ቤት ስላለ አትከሳም ማለት አይደለም። የእግዚአብሔር ብልጥግና ልብህን ከተያዘበት ነገር ነፃ ሲወጣ ብቻ ነው የእግዚአብሔር ጸጋ በላይ ላይ እየተትረፈረፈ የሚወጣው። እና እንዲህ አለው የንጉስ ልጅ ሆነ እንዴት ቀን በቀን ትከሳለህ አለው። የገባለት ልቡ ላይ ነው። ስፒሪቹዋል ኪሳታችንን ቼክ ብታደርጉት የገባልን ነገር አለ ማለት ያለነው ንጉስ ቤት ነው። እየተቆለግን ያለነው ግን እንደ ድሃ ሰው I'm not talking about ስለ ገንዘብ እያወራሁ አይደል። የንጉስ ልጅ ሆነ ስለምን ቀን በቀን ከሳ? ከዛ ጠጋ ብሎ ከእህቴ ፍቅር ይዞኛል አለ። አታያቸው? ንጉስ ቤት ስላለ ልትበራ አትችልም። ንጉስ ቤት ሆነ ልብህን መጠበቅ መቻል አለብህ። የሚያከሱ ቀን በቀን እንድታስባቸው የሚያደርጉትን ነገሮች ነቅለ ማውጣት አለብን። ክብር ሁሉ ለኢየሱስ፣ ክብር ሁሉ ለኢየሱስ። በጣም የከሳነው ታውቃላችሁ የእግዚአብሔር ብልጥግና ስለጎደለ አይደለም። ለዚህ ነው ዝጋው ያለው። ዝጋው በሉ አንዴ፣ ዝጋው። ሃሌሉያ። የሚያከሱህን ነገር ምን በላቸው? ዝጋቸው። ለምን? እግዚአብሔር ባለጠጋ ነው። እሱ በሰማይ አለ፣ በምድር አለ፣ በሁሉ ቦታ አለ። እስኪ አሜን አሜን አሜን። ስትጸልዩ ሳለ የመጀመሪያው ነገር ወደ እልፍኝ ይገባል። እልፍኝ ገብቼ ቁጭ እላለሁ እንዳትል፣ ከገባ በኋላ ግን ዝጋው። እኛ ወደ ጸሎት ገብተን ነው ማንዘጋው። ጸሎት ገብተና we pray። ሰው ምን ይለናል? ፊልዬ እኮ ለጸሎት ገብቷል አይወጣም በቃ ይባላል ማለት ነው። ፊልዬ ግን ያልዘጋው ነገር አለ። አገኛችሁ? ሚኪ ያልዘጋ ነው ነገር። ትልቁ ችግር እኮ መገሰጽ አይደለም፣ በሩን መዝጋት ነው። የመጣው ልዑል እግዚአብሔር ፊት ነው። ማን ነው እሱ? በሰማይ የሚኖር በሰማይ የሚኖር እስቲ በሰማይ የሚኖር በሉ። በሰማይ የሚኖር በር እንዲዘጋለት ይፈልጋል። በሰማይ የሚኖር በር እንዲህ ሁሉ ቦታ አለ አይደለም ወይ? እግዚአብሔር ብትለው
አንተ የለም ሁሉ ቦታ እኔ ነኝ ያለው፣ ስለዚህ በሩን ዝጋ። አትችልም። እግዚአብሔርን ሁሉም መስማት የሚችለው እኛ አንችልም። እኛ እግዚአብሔርን ብቻ ነው መስማት የምንችለው። ሚኪ የፈገግ በል በጌታ ቴንክ ዩ። እንዲህ አይነት ቃል እየተሰበከ እንዲህ በል እስቲ። ክብር ለኢየሱስ። ጌታ ሲባረክ አይሰቅም። ለዛ ነው ጌታ ይመስገን። በሰማይ የምትኖር ሲበሉ ከኔ ጋር በሰማይ የምትኖር ይኸውላችሁ፣ ስሙን። እግዚአብሔር ነው ብዙ ጆሮ ያለው። እኛ አንድ ጆሮ ነው ያለን፣ አንድ ልብ ነው ያለን፣ አንድ ስሜት ነው ያለን። እሱ የሚዘጋበት ቤቱ ሳታስቀምጠው ሁሉን ስለሚሰማ እኛ ሊዘጋብን የሚገባው አንድ ስላለን፣ አንድ ጆሮ፣ አንድ ልብ፣ አንድ ሀሳብ ነው ያለችን። ስለዚህ እሱን ለመስማት ሁሉም መዝጋት አለብን። ያለበለዛ ሌሎችን ከሰማን እሱን መስማት አንችልም። we are not God. He is the one God. He is the one ሁሉን መስማት የሚችል እግዚአብሔር። በዚህ በ21ኛው ክፍለ ዘመን በኤአይ ዘመን ላይ የተጎዳ ነው በር ስለማንዘጋ። ብዛታቸውን አስባችኋል? ብዛታቸውን ለማወቅ ከፈለጋችሁ የስልካችሁን ዝም ብለህ ክፈተውና ስንት ነገር እንዳለ ታያለህ። እነዛ ነገር ሁሉ አክሰስ ያደርጉናል። ችግሩ እንዲህ እንድናደርግ ያስደፈረን ነገር በሰማይ ስለሚኖር ነው። ሁሉን ያያል ይሰማል ብለን ስለምንል ነው። ከዛ እንጣላለን ከእግዚአብሔር። ጌታ ሆይ ጸልዩ ብለህ ይኸው ከተናገርከኝ ብዙ ዓመት ሆኖ ድምፅን ሰምቼ ተናግሬ ነበር፣ ግን ብዙ በሮች ስለተከፈቱ ብዙ ጆሮዎች አሉ እና ስለዚህ ኮንፊውዥን እንኳ አንተን እንጂ አውርቻለሁ። ምክንያቱም በጎቼ ድምፄ ይሰማሉ፣ ሰምተው ይከተሉኛል። እኔ አወራለሁ እግዚአብሔር ይላል። እኔ አልሰማውም እኮ። እንዴት ትሰማለህ? ሌላ ነገር እየሰማ ነው ያለው። የሰው ልጅ ያለው አንድ ጆሮ አንድ ልብ ነው። እግዚአብሔር ብዙ ጆሮ አለው። እሱ መዝጋት አይጠበቅበትም። በሰማይ ነው የሚኖረው። አሜን ነው፣ አሜን ነው። እኛ ግን ምን ተብለናል? ወደ እልፍኝህ ግባ። ሲገባ በሉ አንዴ፣ በጌታ በሉ። ወደ እልፍኝህ ምን በል ግባ በሉ አንዴ፣ ግባ። ከዛስ ዝጋ። ግባና ዝጋ በሉ። ግባና ዝጋ። ወደ ጸሎት ስትገባ ገብተህ ዝጋው፣ ገብተህ ዝጋው። ሃሌሉያ። ገብተህ አትክፈት። በነገራችን ላይ እንደውም ምርጥ አይዲያዎች የምታደርገው በርን ካልዘጋ ከጊዜ በጣም አይታቸው ለጸሎት የገባቸው ጊዜ በጣም ብዙ ሀሳቦች ይመጡላቸዋል። የመጨረሻ ነፍ ነገሮች ስዘጋው ነው። ካላደረግ እንደውም የጸሎት ቦታ ጥሩ የማሰቢያ ቦታ ነው። አስበህ ማታቃቸው ነው። እስቲ አስቡት፣ በህይወታቸው ትልልቅ አመጾችን ያቀርነው ጸሎት ቦታ ነው። ታውቃላችሁ? ይሄ ሐሳብ ቁጭ ብሎ የመጨረሻ ተሰራዋለ ማለት። ስለዚህ ጸሎት የሚገባበት ሳይሆን የሚዘጋበት ቦታ ነው ማለት። እኔ ጌታ በጣም ነው የገረመኝ። ገብተህ ዝጋ። ሶስት ቁልፍ ነገር ያለናል። በሰማይ ይኖራል አባታችን ነው። ክብር ሁሉ ለኢየሱስ ይሁን። እና በጣም ኮንፊውዥኑ ያለው እግዚአብሔር ስለማይሰማ አይደለም፣ እኛ ስለማንሰማ ነው። አይደል? ፖልዬ ስለ ግብዝነት በደንብ ይነግረናል። እና ከአንዱ የግብዝ ካራክተር ምንድን ነው? ጸልያለሁ ብሎ ማውራቱ ብቻ አይደለም። የሚጸልየው ወደ ሰማይ ሳይሆን ወደ ሰው መሆኑ ነው። ወደ ሰው መሆኑ ማለት ምን ማለት ነው? ሰው እንደሚሰማው ነው የሚያስበው። ሰው ነው የሚያዳምጠው ጸሎቱን፣ እግዚአብሔር አይደለም። ለዚህ ነው መንገድ ዳር ይወጣሉ የሚለው። የእኛ ችግሩ ምን መሰላችሁ? ለእግዚአብሔር ነው የምንነግረው። ልክ ኢሳያስ ላይ እንዳለ ጾምን፣ አንተም አልሰማህንም አልተቀበልከንም፣ ጮህን፣ አንተም አልተቀበልከንም ይላል እና እግዚአብሔር ገርሙት እኔ ያልኩ ጾም ይሄ ነው ወይ? እኔ የምፈልገው ይሄ ነው ወይ ብሎ አላቸው። ስለዚህ ምን አለ? ኢዩኤል ላይ በጣም ወደው ቃል አለ፣ ልባችሁን እንጂ ልብሳችሁን አትቅደዱ። ምናቸው?
ልባችሁን እንጂ ልብሳችሁን አትቅደዱ አለ እግዚአብሔር። ጋድ ኦልዌይስ ማለት ነው ልባችንን ነው የሚያየው፣ ልብሳችንን አይደለም። ፖል ይቀጥላል።